ተገንዤ ታጥቤ አጥበውኝ ገንዘውኝ አሁን ካንተ ከውጭ ከተጠማቂው መካከል በአንድ ጻድቅ የሚሆነው ለምን እንጂ ስታስታርቅ እንጂ ስታጠፋ ይታየናል። በጣም በርካታ ጉዞ ማህበራት አሉ። ምንድነው ሚናቸው? ቤተክርስቲያኑ ህንጻ ቤተክርስቲያኑ የሚከላከለው ሰው አለ፣ እገላለሁ የሚለው ሰው አለ። ተነካትና ባለቤት ነኝ ብለህ ምእመኑን አግልለህ ጸበሉን መሸጥ አለብህ። ታቦት ይከብዳል ወይስ ግለሰብ ይፈራል? ያለው ይጠመቃል፣ የሌለው ይጠብቃል። ታዲያ ይሄ አይደለም ሀተት አይደል? እሳት አያዘንብ። በህመሙ ሰው ሞቶብናል ምናምን ብሎ መግለጫ ሰጠ። ሞቶብናል ሲባል ምእመኑ ምን እየሰማ ነው? መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የእናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። በተለያዩ ምክንያቶች የታፈኑ እውነቶች በቤታችን በዝተዋልና እነዛን ጉዳዮች ወደ አደባባይ እናምጣ የረዥም ጊዜ ክርክራችን ነበረ። ነገሮች እየቀጠሉ በቤታችን ያሉ ችግሮችም ደግሞ እየገዘፉ መጥተዋልና ምናልባትም አውጥተን ብንነጋገርባቸው እውነተኛ መፍትሄም ብንፈልግላቸው ችግሮች ባሉበት ይቀራሉ። በቤታችን ያለ ክፋትና እንደዚሁ ግርግር አሊያም ደግሞ አላስፈላጊ ችግሮች ይቀረፋሉ የሚል ሐሳብ ስላለን ከዚህ በኋላ በተከታታይነት ልንሄድበት በበርሜል ጊዮርጊስ አንድ ልንል ነው ማለት ነው። ሰዎች ፈውስን ፈልገው ወደ ድህነቱ ቦታ ያለምንም ካርድ ማውጫ ዶክተራቸውን ክርስቶስ በማድረግ ቢጓዙም በምድር ያሉ የክርስቶስ ፍጥረታት በቤቱ ተሾመናል የሚሉ ካህናት፣ አገልጋይ፣ ጸበልተኛውም ጭምር ማለት ነው ከዳነ በኋላ ታሞ የተነሳ አምላኩን ረሳ እንዲሉት ቤቱን እንደዚሁ ደግሞ ከድህነት ይልቅ የሌላ ምንጭ በማድረግ ጸጋ እንዲርቅ እየተደረጉ ያሉባቸው እልፍ የድህነት ቦታዎች አሉና የድህነት ቦታዎች የድህነት ቦታ ብቻ ሆነው እንዲቀጥሉ በማሰብ እማኞችን በመቁጠር መርሃ ግብሮችን ጀምረናል። ዛሬም በበርሜል ጊዮርጊስ ጸበል ጋር ያለው የታፈነ እውነት ምንድነው እሱ ብለን የሁል ጊዜ ጥያቄያችን ነበረና የእናንተን ጥያቄ እኔ ልመልስ ሲል ወንድማችን አብይ ንጉሴ ስቱዲዮአችን ተገኝቷል። አብይ እንኳን ደህና መጣ። እንኳን ደህና ቆየህ። ከልብ ነው የማመሰግነው። በራስ ተነሳሽነት በራስ ሐሳብ ቤተክርስቲያንን ይጠቅማል፣ ብዙዎች ከህመማቸው ለፈውስ ይሄዱበታል ብለህ የምታስበውን ቦታ ጸጋው ሳይገፈፍ እንዲቆይ የተደረገልኝም እልፍ ነው ብለን ለመመስከር ስለመጣህ ከልብ አመሰግናለሁ። በዚህ ኢንተርቪው ላይ ሐሳብ አለኝ ቅያሜ አለኝ የሚል ካለ እውነቱን ለክርስቶስ አድርጎ እግሩን ግን ወደ ነጋሽ ሚዲያ አቅንኝቶ እዚህ ስቱዲዮ ተጋብዞ ያለውን ሐሳብ ማሳለፍ የሚችል መሆኑን ከወዲሁ መግለጽ እንወዳለንና የግል ምንም ፍላጎት የለንም፣ የጋራ ቤት ግን አለንና ስለሷ ቤት መዋጋታችንን እንቀጥላለን። እንኳን ደህና መጣህ በድጋሚ። በርሜል ጊዮርጊስ ምን ወሰደ? ምክንያቱም በርሜል ጊዮርጊስ ላይ የታፈኑ እውነቶች አሉ በደንብ የምናወራው። አብይ ማን ነው? ከበርሜል ጊዮርጊስ ጋር ምን አገናኘው ከሚለው ከሱ እንጀምርና ያየሃቸውን የተመለከትካቸውን አንዳንድ መቅሰፍት እስኪመስሉኝ ድረስ ለምንድን ነው እሱ ጸበሉ ብዬ የራሴ እጠይቃለሁና የኔን ጥያቄ በአንተ እውነት ውስጥ ካገኘ ነው መልካም፣ ካልሆነ ደግሞ እንቀጥላለንና እስኪ ለአንተ ትቻለሁ። ያው አብይ እንግዲህ አንድ ተራ ግለሰብ ያው ከዚህ በፊትም አንዳንድ ዩቲዩቦች ላይ መግለጫ ማለቴ ኢንተርቪው አድርጌያለሁ ስለ በርሜል ጊዮርጊስ ስላደረገልኝ። ከዚህ በፊት ያው የምኖረው እዚሁ አዲስ አበባ ነበር። ጭፈራ ቤት ምናምን የነበረ ልጅ ነበርኩ። ናይት ክለብ ነበረ? ናይት ክለብ ነበረኝ። ባለቤት ሆነ? አዎ፣ አንድ አትላስ፣ አንድ ደግሞ ቦሌ፣ ሌሎችም
ከዛ ግን ያው ደግሞ መቼም ከመስመር የወጣ ስራ ነውና እግዚአብሔር ሲፈቅድ ደግሞ እሱ ቆንጠጥ አድርጎ መልሶኝ በአንዳንድ ነገሮች ወደ ጸበል ሄድኩኝ በርሜል። ከዛ ያሉም እውነታዎች እየገቡኝ እንዲህም ባንዴ አይደለም በቆይታ እየገቡኝ ነገሮችን አቁሜ አሁን ከእንደዚህ አይነት ስራ ርቅ ያለው እዛው አካባቢ አሁንም በአገልግሎት ያለውበት ሁኔታ ነው ያለው። ምናልባት ይሄንን እንድትርቅ ከነዚህ አይነት ነገሮች እንድትወጣ ያደረገ ወደ በርሜል ጊዮርጊስ መሄድ ወይስ ከዛ በፊት ወይ ከዛ በኋላ? አይ እንደሱ ሳይሆን ወደ ጸበሉም እንኳን ሲሄድ ያው መቼም ሰው ወደ ሕክምና ሲሄድ ተሽሎት ተመልሶ ወደ ነበረው ተግባሩ እንዲገባ ነው አይደል? ወይም ያለበትን አቋም አስተካክሎ ልምዱን እንዲቀጥል ነው። እኔም ልክ እንደዛው እንዲህ ገጠመኝ ከወንድሞቼ ጋር ሳወራም ስመካከርም አንዳንድ በህይወት የሚገጠሙኝ ኦብስታክሎች ነበሩ። እነሱም ፈተና ሲሆኑብኝ በቃ እዚህ 24 አርሴማ አለች አይደል? እዛ ጸበል መጠመቅ ጀመርኩኝ። ንስሐ ገብቼ ከዛ ወደ በርሜል መሄድ እንዳለብኝ ወሰድኩኝ። በርሜል ሄድኩኝ። ሁሉ ነገር ተገላቢጦሽ ሆነ፣ ተቀየረ። ለ7 ቀን ነበር የሄድኩት። እንግዲህ ሙሉ ለሙሉ አመት ከ6 ወር አካባቢ እዛው ነበርኩ። በርሜል ጊዮርጊስ ለ7 ቀን ሄድኩ። ለ7 ቀን ሄድከው? ሳትመለስ እዛው? አመት ከ6 ወር። ከዛም ደግሞ ለተወሰነ ጊዜ መጣው። ምንም ሊጥመኝ አልቻለም። እዚህ ያለ ነገር ያው ጸበሉ ይለያል። እውነት ለመናገር መቼም አሁን ብዙ ነገር ሲናፈስ እናደዳለሁ፣ በሳጫለሁ። ትንሽም ያው ወደ ከተማ ስትመጣ ነው የምትሰማው። እዛ ኔትወርክ የለም፣ ኢንተርኔት የለም፣ ምንም መብራትም የለም። ያው ጠቅሞታል ይሄን አለመኖሩ። በእርግጥ ስመጣ ግን የሚናፈሱ ነገሮች በጣም ያናድዱኛል። ስለ በርሜል ጊዮርጊስ በትዕግስትም ማለፍ ነበረብኝ። የኔ ጉዳይ ብቻ ሆኖ አይደለም። አሁን እኔ ብዬ ሳወራ በደንብ እናውራው። ምን መሰለህ አብዬ፣ አሁን የበርሜል ጊዮርጊስን ሳስብ በውስጤ የፍርሃት ስሜት አለ። ጸበሉን፣ ፈውሱን የማክበር ምንም ጥርጥር የለኝም። በእምነቱ በልቤ ባልሄድም የሄድኩ አይነት ስሜት ነው የሚሰማኝና አንዳንዴ በልባችን ነው የምናቀለው። እዚህ ስትመጣ የሚሰማው አሉባልታ ምንድን ነው? ከሱ እንጀምርና ወደ እውነቱ እንሄድ። እዚህ ምን ይወራል ስለ በርሜል? እዛ ድህነት አለ፣ ሰው እየተፈወሰ ነው። በጣም ተአምር ከሚባለው በላይ ድህነት እየተሰራ ነው። እዚህ ደግሞ ሐሜት አለ። ምንድን ነው የምትሰማው ሐሜት? ከሱ ወደ እውነቱ እንሄድ። እዚህ የምሰማው ሐሜት ምንድን ነው መሰለ? ሁልጊዜ የሚገርመኝ ነገሩ በመጽሐፍም እንግዲህ ታግዘኛለህ። በመጽሐፍም ከክርስቶስ እግር ስር ቁጭ ብሎ የተማረው ነው ክርስቶስን የሸጠው። እውነታውን ወደ ሌላ መንገድ የሚቀይሩት እዛው ቤተክርስቲያን ውስጥ ያሉ ሰዎች ናቸው። እንደ ግል አሁን እዚህ ጋር ስመጣ ሰዎች ይመስላቸዋል ብዙ ጊዜ ወቀሳ አይደለም፣ እንዲስተካከል ነው። በግልም ፐርሰናሊ ቢሮ ሄጄ ተነጋግሬያለሁ። እባካችሁ ተው ብያለሁ። ፐርሰናሊ ሄጄ ይሄ አይደለም ቢሮአቸው ድረስ። ከዛም የምትተወው አለ። ምክንያቱም ሰው መጥቶ አይቶ የሚቀየርበት ነገር አለ። አሁን ግን ወጣ፣ ከዛ አለፈ። እውነት ለመናገር በ2016 ህመም ላይ ሀተቱም ላይ ነበርኩ። ከሞት ነው የተነሳው። ተገንዤ ታጥቤ አጥበውኝ ገንዘውኝ አሁን ካንተ ከቁጭ የማወራው ይሄ ለሰው አይምሮ ከባድ አይመጥንም። ግን ይሄን አልፌያለሁ። የዛኔም መልእክት ነበረ። መልእክት ስልህ አሁን በየዩቲዩቡ ሰብስክራይበር ለማግኘት ፎሎወር ለማግኘት የሆነ ጥቅማ ጥቅም ለማግኘት የሚለቀቀው አይደለም መልእክቱ። እውነተኛና ትክክለኛ መልእክት አለ። የተጠመቀ እኮ ያውቀዋል። ወይ ትህትና ይዞት ነው ዝም ያለው፣ ክርስቲያናዊ ትህትና። እኔም አሁን ከአቅሜ በላይ ልልህ አልችልም። እንደ ሰው አሁን እንደ ግለሰብ አንድ ስጋ ለባሽ ሰው ደምና ስጋ እንዳለው ሰው ይደክማል። ገብቷል? በአንድ ጉዳይ ላይ ይደክማል። በቃ እኔ እንደ ግለሰብ ደከመኝና ይሄ ነገር ሆኖ ህዝብ
ህዝብ አውቆት እንዲማር ራሱ እንዲገድብ ነው እንጂ መስተካከል ባለባቸው መንገድ እስቲ ከምን ይገደብ? አሁን ምዕመኑ ምንም አያውቅም። እኔ የሚያሳዝነኝ ሁሌ ምዕመኑ ነው። በጣም አምጣ ሲባል ያለውን ሳይሆን ተበድሮ፣ ና ሲባል የሌለውን ጊዜ ትቶ፣ ውጣ ሲባል ህይወቱን ሳያስብ በፍጹም ተነሳስቶ የሚመጣ ምዕመን ነው። ከምን ይጠብቅ ራሱ ማለት የሚወራው ነገር እኔም አሁን ባጎላው ጊዮርጊስን አይመጥነው። የዓለም ህዝብ ቢያወራው ስለ ጊዮርጊስ ቢያወራ ስለ ጊዮርጊስ ማንም ልኩን አናውቀውም። የትኛውም ተመራማሪ የትኛውም ይሄ ፐርሃፕስ ግምትን የሚሰጥ ሰው የትኛውንም አይነት እውቀት ያለው ሰው ስለ ጊዮርጊስ ማንም እንትን አይልም። ግን ከመጽሐፍ ውጭ መሆን ደግሞ አንችልም። ከመጽሐፍ ቅዱስ ውጭ መሆን አንችልም። ኢቭን እኮ ካስታወስክ የሆነ ጊዜ ሚዲያው ሲቀባበለው ነበር። ትልልቅ እንኳን አባቶቻችንን እስከ ማማት ደረጃ ተነስተው አሁን በርሜል እንዲህ እውነት ነው። ከመጣን አይቀር እናፍታተዋ ብዬ አሁን ለእኔም አሁን ጭንቀት ስለሆነ የታፈነ እውነት አይደል ያለው፣ እውነትን እያፈነው ነው አንተምና። እስቲ በደንብ እናውራው። ምንድን ነው እሱ ነገሩ? እኔም ስለማላውቀው እንትን ከምንል እየጠቀስን እንሂድ። አሁን ለምሳሌ ሚዲያ ላይ ትልቅ አባታችን አባ ገብረ ኪዳን እንደዚህ አትበሉ ብለው ያስተማሩት አለ። ልክ ነው። ምክንያቱም አሁን የተገለጹ ዩቲዩብ ላይ የተገለጹ ሚዲያቸውን እነሱን ለማሳደግ ይሁን ቦታውን ለማቆሸሽ ይሁን እኔ አላቅም። አሁን ሁሉም ክር ያሰረና መስቀል ያሰረ ክርስቲያን ነው ብዬ ወይም ኦርቶዶክስ ተዋህዶ ነው ብዬ አላምንም። ለምን የምናየው አሁን እየሆነ ያለ ነገር ስላለ። ቢካዝ አሁን ክርስቲያኖ ሮናልዶ በዚህ ሰኔ ግንቦት ምናምን ነው ይመጣል ተባለ። ለመቤቴ ምኗ ነው እስቲ መልስልኝ። ቀልድ አዘል ነገር ይሄስ ለሌላ መዛበቻ ነው? ጸበሉ ላይስ መዛበቻ ነው? ጊዮርጊስ ላይ ሳልተሳለቅንበት ወደው ነው እንደ አሕዛብ ስለ ጊዮርጊስ ቢሳለቁበት? በቤቱ ያለ እንደዚህ አይነት ነገር እየተሰራ ምኑ ነው ለጊዮርጊስ? እንደዚህ እውነት እንደ ግለሰብ ብጠይቅ ምኑ ነው ለጊዮርጊስ? ምኑ ነው ለመቤቴ? ምኑ ነው? አንዳንድ የሚሰጡ መግለጫዎች በጣም ያስቁኛል። የምሬን ነው። እመቤቴ ይሄን አድርጋለሁ አጠፋችኋለሁ ብላለች። እመቤቴ ምህረትን ስትለምን እንጂ መጽሐፍ ላይ የምናውቀው ገድላት ላይ የምንሰማው ስትለምን እንጂ ስታስታርቅ እንጂ ስታጠፋ ይታየናል። ትንቢት ተናጋሪዎች እዛም አሉ ማለት ነው። ምንድን ነው መሰለ ጸበሉ ታምር ነው። ታምረኛ ጸበል ነው። ነፍስን ከስጋ ይሰውራል ስንል ራሱ ሰው ግራ ይገባል። በአካል ጥፍት የሚያደርግ የሚመስለውም አለ፣ ግን ነፍስን ነው። እኔ እዛ ቦታ ላይ የማይገባኝ እንግዲህ ስራዬን ወይም ማንነቴን ስናገር ኃጢአቴን ነው እየተናገርኩ ያለው። እውነቴን ነው። በእኔ ብዙ ወጣቶች መንገድ ስተዋል። በእኔ ብዙ ምክንያቱም እዛ ህይወት ላይ ያለ ሰው ማብራራት አያስፈልግም። በእርግጥ ግን ምንድን ነው ነፍስ ከስጋ ተሰውራ የምታያቸው ተምሳሌቶች አሉ፣ ተግሳሶች አሉ። ለምሳሌ ከመታሰሩ ጀምሮ ባወራል። ሰልፍ ይዘህ አሁን ለምሳሌ ትመጣለህ፣ ንስሐ ትገባለህ። ቦታ ንስሐ ገብተህ ከመጣ ሰየው አንተ እንትን የሚል የለም። ወረፋ ነው። ማታ አውደ ምሕረት ላይ ቦኖ ይሰጥሃል። ቦኖ ይዘህ ወደ ሰልፍ ነው ወደ ጸበል ነው የምትሄደው። መጀመሪያ የመጣ ሰው ምንድን ነው የሚያደርገው? ጸበሉ ጋር ኦሪንቴሽን ይሰጣል። ኦሪንቴሽን ይሰጣል። ንስሐ ካልገባ ንስሐ ትገባለህ። ገብቶካል? ንስሐ ትገባለህ። ጨደር የሚያስፈልግ ከሆነ ጨደር፣ ከኪዳን በኋላ ጨደር ይሰጣል። ጨርሰ ከመጣ ግን ከአንተ ጋር ምንም እንትን የሚል የለም። ብቻ ምንድን ነው ኦሪንቴሽን ይሰጣል። በዛ መሰረት ወደ ጸበሉ ቦታ ትሄዳለህ። ጸበሉ ቦታ ትሄዳለህ። ርቀት አለው፣ ከቤተክርስቲያኗ ርቀት አለው። ሄደህ ሰልፍ ትይዛለህ። ያም ማለት ቦኖ ይሰጣል። ላይክ ለምሳሌ የጠዋት 1 ሰዓት ከሆነ ሌላኛው የ6 ሰዓት ቦኖ ይዞ ሊሆን ይችላል። የ6 ሰዓቱ እዛ ጋር ሄዶ ሰልፍ አይዝም። የ1 ሰዓቱን እዛ ጋር የሚገኘው ደብሩ ካህናት አሉ፣ ዲያቆናት አሉ። የሰውን ብዛት ስላለ ደግሞ ለመጠመቅ ለድህነት ብለው የሚሄዱ ካህናት አሉ።
ዲያቆናት አሉ። እነሱ የተሰወረውን ሰው ከጸበሉ ከተጠመቀ በኋላ እንዲመልስለት ጸበል ሰላም ለኪ እየደገሙ ሌሎችም ጸሎቶች እያደረጉ ጸበል እያፈሱልሃል፣ ትመለሳለህ፣ ትወጣለህ። ከዛ እንደ ሰው አሁን ምንድነው አታውቅም፣ ይመጣል። ይሄ ታየኝ እንዲህ ሆኑ ይባላል። ይሄ ታየኝ ይሄን ሊያደርግ ነው ይባላል። ይሄ ታየኝ ይሄ ውሸት ነው። ከተጠማቂው መካከል በአንድ ጻድቅ የሚሆኑ አሉ። በቃ ደረሰ። አሁን አንድ ምሳሌ ልንገርህ። አንድ ሴትየው ነበረች በትረ ሙሴ ከሰማይ ወረደልኝ ብላ አረንጓዴ ቢጫ ቀይ እንትን መቋሚያ ጨርቅ አስለብሳ ከላይ ከሰማይ ወረደልኝ ብላ ዲያቆናትን ሁሉ እዛው ያሉ ዲያቆናትን አሳስታለች። ተከትሏት ይወጣሉ። ለጸበል የመጡ ተከትሏት ይወጣሉ። ማናት እቺ? ነበር ነው አናቃትም፣ ከየት እንደመጣች ምን እንደሆነች ገብቶ ካላ በደንብ እንደዚህ ደረጃ ደርሼ እንደዚህ ታየኝ። የኛ ህዝብ የዋህ ነው። ጸሎት አድርግልኝ እንዲያርግልኝ እያለ ያፈሳል። ለአንተ የሰጠ ለእግዚአብሔር የሰጠ ነው ይመስሉ። እውነት ይሄ ሁሉ አለ። ብር ይሰጣል። ገብርኤል እንደዚህ ብሎኝ ምናምን ይላል፣ ብር ይሰጣል። ይሄ ሰው ለዲያቆናቱ እዛ ላሉ ለደብሩ ዲያቆናትም ለካህናቱም እንቅፋት ይሆናል። እንደነገርኩ ምስኪኖች ናቸው። እኛ ትምህርትን እንማራለና እነሱ ትምህርትን ደግሞ የክህነት ነው። ሁሉም እዛ አካባቢ ያለው አንተን ነው የሚያስቀድሙት በትህትና ገብቷል። እኔ ከከተማ ይዤ የሚሄደውን ባህሪ እነሱ ላይ ያድረስ። አሁን ሰዎች የሚያወሩት ነገር አለ። የተበላሸም ካህን አለ፣ ዲያቆን አለ፣ ምንም ህብረተሰብም አለ። ለምን እኔ ከከተማ እዚህ ዋቴ ሳረግ ስንት ነገር ሳረግ የነበረውን ባህሪ እዛ እያላበስኩ ነው። ጥቅምን አሳወቅኳቸው። ምንም የማያውቁትን ገብቶ ካለ አይደለ እነሱ ራሱ ግራ እስኪገባቸው ድረስ ፍሰቱ ባንዴ ነው። ህዝቡ ገብቶ ካለ አይደለ ያን ሁሉ ሆኖ እማናቀው መልእክት አለ። የሚገርም በመሃል እንዳልኩ የግለሰብ መሬት አለ፣ የማርያም ቤተክርስቲያን መሬት አለና እዛ ቦታ እርሻ ነው። በቤተክርስቲያኑና በእንትኑ መሃል በጸበሉ መሃል ያን እርሻ እየተከራዩ ማረፊያ፣ ምግብ ቤት፣ ቢራ የሚጠጣበት ነበር። ኢማጂን ጸበሉ እንደዚህ ነው፣ እስከዚህ እስከ መቅረብ ድረስ ቢራ የሚጠጣበት፣ ሌሎች ነገሮች፣ እንግዳ ሴትና እንዲተኛ ለጸበሉ ጋር ባልና ሚስት ነኝ ይላል። ይሄም የከተማ ሰው እኮ ምን ችግር አለብን? ህጉ ወደሱ እንዲቀርብ እንጂ የሚፈልገው እሱ ወደ ቤተክርስቲያኗ ህግ መምጣት አይፈልግ። ከሚስት ያልለይም ይላል። ሚስትም ከባሌ ትላለች። ጸበል ጋር ሄደው ባልና ሚስት አብረው ብሎ የሚተኛው ሎክ የህብረተሰቡን ችግር ለጸበልም ሄደን ምነግርህ አሁን ከሁሉም ያለው ሳይድ ነው ምነግርህ። ከመመኑ በጣም ከጉዞም ምናልባት የሰው ድፍረት ከነወር አበባው ድረስ ጸበል ጋር እስከ መግባት ትልቁ ድፍረት ይሄ ነው። ጸበሉ ጋር የወር አበባ ማንም አይደፍርም። እመነኝ እንደነገርኩ ይሄ አሁን ሰዎች ያመጡትና መልእክት ያስተላለፉት ነው። ግን ይሄ እንደነገርኩ አሁን ማደሪያ ላይ ምን ችግር አለው ይላል። ኖርማሊ እኮ ባልና ሚስት ናቸው። ምን ችግር አለው? ችግር የለም። ጸበል ቦታ ግን ቤተክርስቲያን ውስጥ ባልና ሚስት ለሌላውን ፈተና መሆን የለባቸው። እነሱ ቃል ኪዳን ይኖራቸዋል። ለሌላው ክርስትና እኮ ስለ ሰው ማሰብ ነው አይደለም እንዴ? ስለ ሰው መጨነቅ ነው አይደለም እንዴ? ስለ ሰው መኖር ነው ክርስትና ለኔ አይደለም። እኔ አንተ መልካም ነገር እንኳን እያደረግ ለሰው ፈተና ከሆንክ ምኑን ነው ታዲያ ክርስትና? ለምን ለሰው ፈተና ሆነሃል አይደለም? በሐሜት እኔን እየጣልከኝ ነው። ስለዚህ እንደ አባቶቻችን ያስቀመጡልን ይሄ ነው እንዴ? ይሄ አይደለም። ስለዚህ ከዚህ ጀምሮ ነው የምነግርህ። መልእክት መጣ ጸበል ላይ ተው፣ እዚህ አካባቢ ቤት አስነሱልኝ፣ ብዙ መልእክት መጣ። ከማን ነው መልእክት? ከጸበልተኛው፣ ከተጠማቂው፣ ምንም ከማያውቀው ከተጠማቂው። ይሄ አሁን ሚዲያ ላይ ቀርቧል አልቀረበም? አይገርምም? እንደ ተአምር እመቤቴ ወይም ጊዮርጊስ ይሄን አደረገ፣ ይሄ መልእክት ተብሎ ነበር፣ ይሄን ሳንፈጽም ይሄ ሆነ ተብሎ ተነግሯል? አልተነገረም። አጽዱልኝ፣ ቤቴን አጽዱልኝ፣ ደጄ እየቆሸሸ ነው አለ። እመቤቴ በዕለቱ ዕለት
የሚገርም ሰው እያሰርን እሳት ተነሳ። እንዴት ብዬ ልንገርህ? በምን ሰፈር ይሄ ጥቅጥቅ ያለ ሰፈር ንገረኝ እዚህ ከተማ ላይ በዚህ ገብተህ መውጫ እንኳን እስኪጠፋ ያለ ልክ እንደዛ ነው ቤቱ የተወሳሰበው። በሳር ነው የሚሰራው ተያይዞ ስንት ሄክታር እኮ ነው፣ ሰፊ ሄክታር ነው። ሌላ ከተማ ነው ማለት ነው። ነገርኩ። ሰው ለራሱ እንኳን ማለት እዛ ጋር ሄዶ በረከት አገኛለሁ ብሎ በእግር ላለመጓዝ ለጸበሉ ቅርብ ለመሆን እዛ ጋር ነበር እንትን የሚለው። ይሄ የምዕመኑን ችግር ነው የምነግርህ። ከዛስ ቤቴን አጽዱልኝ አለበዛ መቅሰፍትን አመጣለሁ። ይሄ አልተነገረም። በ21 በዕለቱ ዕለት እሳት ተነሳ። ይገርማል። ያ ሁሉ እንደው 10 ደቂቃ አልፈጅም ለመጥፋት 10 ደቂቃ አመድ ነው የሆነው። ህፃናት ቤት ውስጥ ተኝተዋል። ተአምር ነው የምነግርህ። አካል ጉዳተኞች አሉ። አንድ ሰው ግን እሳቱ አልነካው። የቤቱን ንብረት እንዳለ ጠፍቷል። ይሄ አስማት በሚመስል መልኩ አይተከው። አስማት በሚመስል መልኩ ያ ቦታ እሳቱ ተነሳ፣ ጠፋ። እዛ ቦታ እርሻ አሁን ክረምት ብቻ ነው የሚያርሱበት። ገብቶካል? ሰው ምን ልልህ ነው? እንዲህ አይነቶቹ አይወሩም። ለሰው ፈተና የሚሆኑት ግን ነገር ሚዲያ ላይ ቀርቦ እንደዚህ ሆኖ ጊዮርጊስ እሺ ሊሆን ይችላል። ትዳር አይ ራስውን የቻለ ሚዲያ ሁሉ የሆኑ እስኪመስል ድረስ የበርሜል ጊዮርጊስ ምስክርነት እየተባለ ዩቲዩብ ከፍቶልኝ ቤቴ ቪዲዮ እየቀረ ወንድም ማለት ኧረ የሰማዕታት አለቃ ነው። ዩቲዩብን ከፍቶ ከነ ባለቤቴ ከቤቴን ፖስት አደረገው። ኢማጂን። በጣም እንግዲህ 3 ያህል ጊዜ ተዘግቷል። ከዛም በላይ ምንድነው እሱ? እኔ መቅሰፍት ይሆን እንደ እያልኩ አስባለሁ። ምንድነው ብለህ ነው የምታስበው? እኔም የዛ አሁን ወደዚህ ራሱ የመጣሁበት ህዝብ ይኸውልህ፣ ጸበሉ የተዘጋው አሁን የሆኑ አካላት እንደዚህ እየሰራን ነው እያለ ሚዲያውንም መመልከት ላይኖርብህ ይችላል። ግን ይሄ የቤተ ክርስቲያን ጉዳይ ነው። እባክህ ማየት አለብን። እና ምንድነው እንዲህ እየሰራን ነው። ጸበሉ የተዘጋው እየተሰራ ድንጋይ እየተደረደረ ስለሆነ አይደለም፣ ስለ ህመሙ ነው። ህመሙ ደግሞ ባጠፋ ነው በምናመጣው ጥፋት እንጂ እያመጣ ነው ባለነው ጥፋት ነው እንጂ እየመጣ ያለው በሌላ ነገር አይደለም። ልመጣልህ ነው እዚህ ጋር። አሁን ለምሳሌ አንዱ ይገባል፣ 2 ወር ይቆያል፣ ትንሽ እውቅና ያገኛል። ይሄን እናስተባብራለሁ ይላል። የራሱን መንገድ ነው የሚያመቻቸው። ካምፓኒ ነው የሚሆነው። ቤተክርስቲያኑ በቃ ሀብት ሰብስበው ነው የሚወጣው። በቃ ከዛ እያለ እንደነገርኩ የእውቀት ችግር አይደለም፣ የትህትና ቤተክርስቲያኗ ላይ የእውቀት ችግር ኖሮ አይደለም። ምክንያቱም አገረ ስብከት አለው፣ ወረዳ ቤተ ክህነት አለው። እንግዲህ ጳጳሳት ድረስ የሚያስተዳድሩት ጳጳሳት አሉ። በጣም የታወቁ ትሁት አባት፣ በጸሎት የሚያግዙ ስንት አባት ናቸው። ስለዚህ ምንም የእውቀት ችግር ኖሮ አይደለም። ገብቶሃል አይደል? ሰበካ ጉባኤውን ጋር ብትመጣ የእውቀት ችግር ኖሮ አይደለም። እኔ መጣና ይህን ብዬ በመልካም ነገር እስልና ስገባ ግን የራሴን ነው ማካብተው። ለብፁዕ አባታችን የሚቀርበው እቅድና ያ ይኸውልህ ታፔላ ነው። እኔ እስካሁን እንደውም አንዳንዴ እዚህ ላይ እንትን የምልህ ታፔላ ነው። ተገኝተውም ላያውቁ ይችላሉ፣ አዋርተውትም ላያውቁ ይችላሉ። ግን የእሳቸው ፎቶ ተለጥፎ አባቶቻችን እንዲህ ባሉ መሰረት ተብሎ የሚደረግ ነገር አለ። አሁን እየተደረገ ያለው ነገር እኔ ወረዳ ቤተ ክህነት ደውል፣ አገረ ስብከት ደውል፣ እውቅና ሰጥታችኋል ወይ ለዚህ ነገር ብትል እኔ እመነኝ እስከ አሁኗ ሰዓት እቺን እስከምናገርባት ሰዓት ምንም አይነት እውቅና ሰሞኑ ሲሰበሰብ የነበረው ነገር ነው። እሱ የገቢ ማሰባሰቢያ እሱ ተገኝተውበታል። ወረዳ ሰበካ ጉባኤ ተገኝተዋል። ብፁዕ አባታችንም ተገኝተዋል። የአገረ ስብከቱም ተገኝተዋል። አዎ
ይሄ እኔ ሁሉ ስሜት ይሄ የሚታወቅ ነው በይፋ ተገኝቻለሁ እኔ ሁሉ ምን ነበርኩ እሺ ቢካዝ ያለውን ችግር ስለማቅ ሽኩቻውን ስለማቅ አሁን አንዱ ሆነ ሰላም ተፈጠረ በዚህ አሁን እኮ ይሄ ነገር ተጠያቂነት ራሱ ያለበት ለታሴ በአንተ ሚዲያ የተሰበሰበ ይኖራል ለዛ ምን ላይ ደረሰ ብትል የሰበሰበን አካል ተጠይቃለህ እኔን ግን የታቀኛል አሁን እኔ ዛሬ ባልመጣና በርሜል እንደዚህ አይነት ሽቀላ ነው የምለው እኔ ሽቀላ ነው እንደ አይነት ሽቀላ ብሸቅቅ የታገኘኛል የትም ከማማቶች ምን ታመጣለህ ምንም አየህ ቤተክርስቲያኑ ስንት ጊዜ ሆነው ቤተክርስቲያኑ ከተጀመረ 8 ዓመት 9 ዓመት ብር እንደ አሸዋ የሚታፈስበት ቦታ ነው 8 ዓመት ለምን ቆየ ምክንያቱም ለበርሜል ጊዮርጊስ ሲባል ህይወቱን የማይሰጥ ማንም ስለሌለ አብዛኛው ደግሞ ከውጭ የሚመጡ ናቸው ለረፍት ብለው 15 ቀን ብለው ቤተሰቦቻቸውን ሳያዩ ድነው ለመመለስ ያላቸውን አንጡራ ምንድነው እሱ አፍስሰው የሚመለሱ ናቸው እንዴት ሊያልቅ አልቻለም ወንድሜ ይሄ እኔ አይደለም ህዝብ ቢያወራው ሁሉ አረካም የሄደው ህዝብ ሁሉ ቢያወራው እኔ አረካም ማለት የምትሰራው ቤተክርስቲያን ትንሽ ናት 3 ሚሊዮን አትፈጅ አሁን የደረሱበት ነገር ላይ ግን በጣም ነው የሚያሳዝነው ኮንትራክተሩ በግልጽ ነው የምናገረው ማፊያ ታውቃለህ ማፊያ ነው ቤተክርስቲያኑ አሁንም ክስ ላይ ናት እየሰሩ ያሉ አካል አሁን ተጀምሯል ቤተክርስቲያኑ የሆነ ግለሰብ ነው እያሰራ ያለው ግን በሞትና በህይወት ውስጥ መሳሪያ በቃላል በድብብቅ የሚያሰራው እስከ ዛሬው አለት ነው ምናገር ፕሮሞሽን እየተሰራ እየሰራ ነው ምናምን ያለ ያለ አካል ግን ላንድስኬፕ ይሰራል ሐውልት ያቆማል ቤተክርስቲያኑን ግን ሐውልት የምን ሐውልት የጊዮርጊስን ሐውልት ምን ይሰራልታል እንዴ ወደሱ ጥያቄው ሁሉ ቆመጣላለሁ እሺ ቤተክርስቲያኑ ህንጻ ቤተክርስቲያኑ የሚከላከለው ሰው አለ እገላለሁ የሚለው ሰው አለ ተነካትና እንዳትሰራ ሚዲያ ላይ ይወጣልና እኔ እስከ ሰማዕትነት ይላል ሰማዕትነት ከሆነ ታቦቱ የት እንዳለ ጠይቀኝ በእግዚአብሔር የት ነው ያለው እንትን ይሄ ጄሪካን ፍሎ በጣም ብዙ ነው ጄሪካን ሰዎች ተጠቅመውበት ትተውት የሚሄዱ የተቀደደው ምን የሚባለውን ተጠራቅሞ ለቁራል የለም ለዛ እንዲሸጥና ለአንዳንድ ነገር እንዲሆን ማጠራቀሚያ ቆርቆሮ ውስጥ ነው አሁን ታቦቱ ያለው ቤተክርስቲያኗን የመጀመሪያው የድሮዋ ቤተክርስቲያን ውስጧ በብሎኬት ውጪው በጭቃ የተሰራችውን አፍርሶ ታቦቱን ግን እዛ ከተተው ታቦት ይከብዳል ወይስ ግለሰብ ይፈራል መልስልኝ ታቦቱን መጋዘን ውስጥ ቆርቆሮ ሰው ከዛ እንትኑ ቆርቆ ይሄ ጀሪካን የሚወጣበትን ጀሪካን የሚቀመጥበትን አውጥተው ሰዎች ሁሉ ያድሩበት ነበር ታቦቱ እዛ ገባ ስጋው ደግሞ የሚቀበሉ ሰዎች በኬንዳ እንደዚህ ላስቲክ ተወጥሮላቸው ሙቀት ነው ያልባላ ስጋው ደግሞ ይወሰድ ይሆናል ህግጋት እኮ አለን አይደል እንደው እንቅስቃሴ ለምንድን ነው ምንቶ ላብ እንት እንዳይልብን አይደል ስለዚህ ያ ሙቀት ነው ሐረሩ ነው ቦታው ቆርቆሮስ መቀበል አይቻልም ስለዚህ በኬንዳ ማተፈርቶ ግለሰብ እዚህ ጋር ግን ሚዲያ ላይ ቀረበና ሰማዓት ግለሰቡ ሚዲያ አለው ወይስ በሚዲያ አሁን በሚዲያ የበረከት ስራ ሰራለው ብሎ በሚዲያ እየተናገረ ነው ጊዮርጊስ ላይ እኔ ነኝ የምሰራው ታዲያ እኔን ተከተሉኝ የሚል ሰው ነው በግል አካውንት በሚሊዮን ነው የሚገባው አንድ ሰው እስከ 500 600 ሺህ ብር እኔ እንግዲህ አገልግሎት ላይ ያለው ተጠምቆ ሲወጡ በለቅሶ ጸበሉ ይወልድ የዓለምን ከንቱነት እንደዚህ ቁጭ አርጎ ያሳያል ኮሜንት ላይ ሰዎችን ስትጠመቁ ምን አይነት ስሜት ይሰማቸዋል ብለህ እባክህ ደግሞ ሳይደወልልህ ወይም ስለ እንደዚህ አይነት ነገር እባክህም ሳትባል ስቀርታ ይሄን ግለሰብ ማወቅ ፈለኩኝ የምሬን ነው በጣም ማወቅ ፈለኩኝ ነገርኩ እና ምንድነው መሰለ ሰው ፈርቶ ነው ዋናው ቤተ መቅደስ ለምንድን ነው የፈሩት እንግዲህ እንትኗ ይጣላቸዋል እዛ አካባቢ አሁን
ለምሳሌ ቤተክርስቲያኗን ከሰሯት የሱ ኮንትራት አለ፣ የሚቀርበት ገንዘብ አለ። ስለዚህ ያ ገንዘብ እንዳይቀርበት እነዚህን ሰዎች ያጠቃል እንጂ እስቲ ታቦት በክብር ቤተክርስቲያኑ አልቆ ታቦቱ ከገባ በኋላ ቤተልሔሙ መሰራት ሲገባው እኔ ስሜን እንትንን ሰራው። አሁን ይሄ ነው በቃ ፈርስት ኢምፕሬሽን ነው። በቃ እንትንን እንደዚህ ሰራውት እኔ ነኝ ለመባል ምንም አልዋሽም። ከዓለም ከሀገር ውስጥም ከየትም ወደዛ እየፈሰሰ ነው። ስለዚህ እዛ ላይ እኔ ነኝ ያደረኩት ለመባል ካልሆነ በስተቀር አንድ ጥያቄ ልጠይቅ ነበር። እሺ መልካም። ይህን ሰውዬ ለምን አትነግረንም? ትፈራለህ እንደ ይልልህ። ለምንድን ነው የምፈራው? ማን ነው እሱ? በረከት የሚባል በረከት አለ። ኮንትራክተር እንግዲህ ሙያ። እሺ ሌላ? አዎ ብቻ እንትኑን እየሰራ ያለው እሱ ነው። ገብቷል። እኔ ደግሞ ይሄ አይደለም። በኤልሻዳይ ሚዲያ ነው የሚቀርቡት። አዎ ገብቷል። ይሄ አይደለም። እኔ ደግሞ ምለው ይሄ አይደለም። መጀመሪያ መስተካከል ያለብን እኛ ነን። እኔ ሌላ በጣም በርካታ ጉዞ ማህበራት አሉ። ምንድን ነው ሚናቸው? ተርቢኖስ አለ፣ ኤልሻዳይ አለ። ድሮ 16 ኤልሻዳይ ጉዞ ማህበሩ ነው። አዎ እሺ። ተርቢኖስ አለ። እሺ። እና ሽኩቻ ነው በቃ እርስ በርስ ሽኩቻው ምን የአገልግሎት ነው ወይስ የመገልገል ነው? የመልካም አገልግሎትማ ቢሆን ጥሩ ነበር። የመገልገል ነው እንጂ ራስን መገልገል ነው እንጂ። የሰማሁት አንድ ነገር አለ። መልካም። የቤተ ክርስቲያን ስዕል ጋር ተያይዞ ጨረታ። እሱ የጉዞ ማህበር ባህሪ ነው። እንደ ባህሪ ነው የምነግርህ እንጂ እንደዚህ አይደለም። እኔ ብዙ ጉዞ ማህበር አውቃለሁ። ይሄ የጉዞ ማህበር ባህሪ ነው። ልክም ሊሆን ይችላል አላውቅም። ወይ መተዳደሪያ ደንብ ላይ ይኖራል እንዴ እስከሚመስለኝ ድረስ ነው። ይሄን ካላደረጋችሁ የሚባል መተዳደሪያ ደንብ ላይ ያለ ነው እስኪመስለኝ ነው። እንደው ካነሳው በደምሳሳው ነው የሰማሁት። ኦኬ ካነሳው አይቀልም ገር ውል ተገብቶበት ቤተክርስቲያኑ እንግዲህ ቆሟል ብያለሁ። ስዕል አድኖ የሳለችው ልጅ ከጨረሰች ስንት ጊዜዋ ነው? እሷም ጋር ችግር አለ። ሳይሳካላት ሲቀርም ሰዎችን ለማግኘት ሞከረች። በቅርብ አግኝቻት ነበረ። ምንድነው እንግዲህ ወረዳ ቤተ ክህነቱ አያውቀውም፣ ሀገረ ስብከቱ አያውቀውም፣ ኢቭን ሰበካ ጉባኤው አያውቀውም። ይሄ ስዕል እየተሳለ እንደሆነ አያውቀውም። ስዕሉን ጨርሳ ብር ስጡኝ ስትል 2 ዓመት ሳንለምንበት አንሰጥሽም አሏት። እንዴ ምን ትላለህ ታዲያ? ይሄ አይደለም ሀተት አይደል? እሳት አያዘንብ? ከባድ አይደለም? የተለያዩ ሚዲያዎችስ መጥተው መቅረጽ ይችላሉ። እዛ በራቸው ክፍት ነው፣ ችግር የለም። ኢቭን አሁን ቢሮ ወደ አዲስ አበባ ክፈቱ ተብሎ ቢሮ ኦልሬዲ አጀስት አድርገዋል ቤተክርስቲያኗ። ግን ለምን እስካሁን እንዲህ አይነት ነገሮችን መፍትሄ እየሰጠች እንዳልሆነ ቢሮ ነው የምትከፍተው። ቢሮ ላይክ ለምሳሌ አሁን እኔ ከዚህ ከአዲስ አበባ ነገሮች እንትኖችን ዳውንሎድ አድርጌ ይሄ ሚዲያ ላይ የሚሰጡ ኢንተርቪዎችን ዳውንሎድ አድርጌ የሚባለውን ነገር ዳውንሎድ አድርጌ ይዤ ሄጄ ነበር። የሚገርም የገጠመኝ ፈተና ዲያቆናቶች ሁሉ አሳይቼ ደነገጡ። ከዛ በኋላ እንደውም ለውጥ ማለት መንቀሳቀስ ጀመሩ። መሄድ አለብን አዲስ አበባ ሄደን፣ ምክንያቱም እዛ ኢንተርኔት ስለሌለ ኔትወርክ ስለሌለ ምንም ነገር አያዩ፣ በእነሱ ስም የሚነገደውን አያውቁ። መምጣት አለብን ብሎ በብዙ ፈተና አለ። ጉዞ ራሱ ቤተክርስቲያኗ ጉዞ እንዳታዘጋጅ አንድ ቢሮ እንዳትከፍት ፈተና ነበረባት። ለምን እዚህ ተጽዕኖ የሚፈጥሩ ሰዎች ማህበሮች አሉ። ሰውማ ለመዳን ነው እንድማለም። አዎ እኔ አሁን ይበልጥ እየደነገጥኩ መምጣት ጀመርኩ። ማለት ሰው በእግዚአብሔር ቤት ውስጥ እንዲህ አይነት ድፍረትን እንዴት ይለማመዳል የሚል ነገር እየመጣብኝ መጣ። ሁለተኛ ለሆነ ሰው ጉዞ ተከልክሏል ወይም ተዘግቷል ይባላል። አሁን ተዘግቷል እንኳን በሚባልበት ደረጃ ደግሞ ተጠምቆ የሚመጡ ሰዎችን አገኛለሁ። ምን እሱ ብቻ አሁን አንተ እሱን ትለኛለህ። እሱ አሁን ነው በሆነ ጊዜ በጊዜውን ባልሳሳት
ጥቅምት 16 ላይ የሄደው ጉዞ አለ። የማውቀው ጉዞ ትንሽ ሰው የያዘ ጉዞ ነው። ትንሽ ማለት ማህበሩ በደንብ ያልደረጀ ብዙ ጉዞ እንትኖች አሉና እሱ ሄዶ 2 ቀን ነው እናንተ ተጠመቁ፣ ጠመቃ ይቁም ተባለ። እሺ መልካም፣ በህመሙ የተነሳ ነው እንበል። ተጽዕኖ የሚፈጥረው ጉዞ ሲመጣ ግን ጠመቃው ጀመረ። ለነከለ ይቻላል፣ ለነከለ አይቻልም። አየህ አሁንም እዚህ የስውሯ ማርያም ታሪክ ነው ይሄ። እሺ አየህ ስለዚህ ሰው ደግሞ አንድ ከጭንቀቱም ነው ካለበት ድዊ ካለበት ቤት ውስጥ ፈተና በቃ እንዲያርጉልኝ መሄድ ነው የሚፈልገው። አማራጭ የለውም። ከአገልግሎት ጀምሮ ልውሰድ። ይሄ ነገር መንፈሳዊ ጉዞ ነው አይደለ? መንፈሳዊ ጉዞ እስከሆነ ድረስ መንፈሳዊ ባህሪ መላበስ አለብን አይደለ? በትክክል እንደ ሰው እንዝላለን፣ እንደክማለን፣ ጥያቄ የለውም አይደለ? እሱም ኢምንት ነው የሚሆነው። ግን አንተ ወስደ ሰውን ሜዳ ላይ መበተን ከባድ አይደለም? እማያውቀውን 290 ምናምን ኪሎ ሜትር ኦልሞስት ወደ ሱዳን የቀረበ በጣም ሙቀት አለ። እዚህ ከተማ ላይ ብዙ ፋሲሊቲ የለመደ ሰው ነው፣ እዛ የለም። አዌርነስ ሳይፈጠር ሚዲያው ኑ በቃ ይኸው ጉዞ ልንሞላ 3 ሰው ቀረን፣ 4 ሰው ቀረን፣ 1 መኪና ቀረን ተብሎ ተጉትጉቶ ይሄዳል። እዛ ግን ሜዳ ላይ ነው። ጸበል ቦታው እንኳን የቱ ጋ ነው ተብሎ አያሳዩ። ሄዶ ህብረተሰቡ ላይ ይሄ ህዝብ ሄዶ ህብረተሰቡ ላይ ሸክም አስበው። የነገርኩ አሁን ቤተክርስቲያኗ እንደ ልማት እኔ የሚታየኝን ነው የምነግርህ። ጠባብ ናት ግቢዋ። ጠይቅ ጠባብ እንደመሆኗ መሰረተ ልማት እንኳን መሰራት ካለበት እዛው ጋር አዳራሽ እዛው ጋር ቤተ መቅደስ አይደለም መሆን ያለበት። አይደለም እንደ ህጉ ብዙ ገዳማትን እናውቃለን። ይሄን ነገር ሲጀምር ወደ አንተም እንድመጣ የሚያስበኝ የቅዱስ ሚካኤል ሙታንሳ ማለት አካሄድ እንዴት ደስ ይላል። በቃ ያረካል። መሳተፍ የፈለገ ህዝብ ሁሉ ገብቷል። በአረፈ በአንድ አይነት አስተሳሰብ ወይም ደግሞ እርግጥ ባለ መንገድ ነው ለማድረግ እንኳን ከፈለገ ኢቭን ገቢ ማሰባሰቢያቸውን እስቲ እንኳን ገብተህ እዩ። አንዱ ሁሉም ባወቀው ይልሃል፣ አንዱ በጎን ይልሃል፣ አንዱ በግል አካውንት ይልሃል። ቤተ ክርስቲያኗም በራሷ ትሰበስባለች። ህዝቡ ከየት ይሁን? አሁን እኔም እንደ ግለሰብ ላይገባኝ ይችላል፣ ተገብቶኝም አይደለም። ግን አይ ከዚህ በላይ ከሆነ ሌላም ነገር ነው። በዚህ ሰዓት ህብረተሰቡ ራሱ ተከፋፍሏል። አንዱ የአንዱ ማህበር ደጋፊ ነው፣ አንዱ የአንዱ ማህበር ደጋፊ ነው። ሰበካ ጉባኤውን ይጠለዋል። የሆነ ህብረተሰብ ደግሞ ጥቅም ፈላጊ አለ። እንዲህ ተከፋፍለው ይሄ ሁሉ የሆነው እነዚህ ሰዎች በፈጠሩት ጉዳይ ነው። ሰው መዳን ፈልጎ ሄዶ ከሰዎች ጋር በግሩፕ የሚሆነው ለምንድን ነው? ያጁ እኮ አይደለም ነዋሪው ይህን ያህል ተጽዕኖ ፈጥረውበታል። የሆነ ካህን የሆነ እንደሚያስፈልገው ጥቅም ይሰጡታል። የሆነ ካህን የሆነ ደጋፊ ነው፣ የሆነ ካህን የሆነ ደጋፊ ነው። ወይ ሰበካ ጉባኤው ብቻውን ይሆናል። ስለዚህ ሰበካ ጉባኤው ስራ እንዳይሰራ ተብሎ እንዲወቀስ የሆኑ ግሩፖች ተከፋፍለዋል። ስራ እንዴት ይስራ? አገረ ስብከቱ እንዴት ስራ ይስራ? ወረዳ ቤተ ክህነቱ እንዴት ስራ ይስራ? ለምን እዛው ውስጥም እንዲሁ የተከፋፈሉ ሰዎች አሉ። እመነኝ። ይሄ ህዝብ ግን በዛ ውስጥ ምንም ሳያቅ ገና ጊዮርጊስ አሁንም ተአምሩን ያደርጋል። ትልልቅ አባቶች በአካል ሄጄ አይደለም እንደ ምዕመን ተምሬ አሉ። ትልልቅ አባቶች እዛም የሚመጡ አሉ። ገና ምኑን አያችሁ? ሙት ያነሳል። ግን እንዲህ ከሆናችሁ አትድኑም ብለው ቃል በቃል ቁጭ ብዬ ተምሬያለሁ። የኔም ፍርሃት ይሄ ነው። ብዙ የታመመ ህዝብ አለን፣ ታመናል። እንደ ሀገር መዳን ፈውስ ይሆናል ያልነው ጸበል በእኛ ክፋት ጸጋው እንዳይገፈፍ እኔ እፈራለሁ። ያንተ ፍርሃት ከሆነ አላውቅም። እኔም ይሄ ነው እዚህ ያስገኘኝ። እኔም ይሄ ነው። ለምን ነገሮችን ሳያቸው በመመካከር ሞክሬያለሁ።
እንደው ተግሳጽም ሞክሬያለሁ። ቅንጅትም ለማቀናጀት እኔ አንድ ግለሰብ ተራ ነኝ። ባይ ዘ ዌይ ተራ አንድ ግለሰብ ነኝ። ምንም የኔ ድምፅ የትም ማትደርስ እዚሁ ጮሃ ጭልም የምትልናል። ግን ሞክሬያለሁ። በዛ ውስጥ የከበደው ምንድነው ታውቃለህ? የተከፋፈለው ህዝብ ነው። ዲያቆን ከካህኑ፣ አገልጋዩ፣ ሰበካ ጉባኤው፣ ህንፃ ኮሚቴው የተከፋፈለ ህዝብ ነው። ሁሉም ያከፋፈለው ብቻ ግን ዋናው ነገር ገንዘብ ነው። ገንዘብ። ያም ደግሞ እንዴት ነው? ደጋፊ በማሆነ ጉዞ ወኪል ነኝ ልበለህ፣ ደጋፊ በማረገው ነገር ለኔ እንዲመች ቦታው ለኔ እንዲመች በማረገው መንገድ ሰው ተከፋፍሏል። የዚህ መነሻው ማን ነው ብለታል? የጉዞ ማህበራት ናቸው ብለታል? የጉዞ ማህበራት መነሻው ምንም የሚያውቁ አይደሉም። ቦታው ላይ ነገር ዮርዳኖስ ትዝ የሚለኝ እንግዲህ አንድ መልካሙ የሚባል ልጅ አለ። ጸበል ቦታውንም የገነባው ገና ጥንት እንግዲህ ጸበሉ ወጥቶ ወደ ማለት ጸበል ለውሃ የተቆፈረ ጸበል የነበረ ነው እና ጸበል መሆኑ ከታወቀ በኋላ ሰው መጠመቅ ሰው እየመጣ ሲጠመቅ እንዲህ ትንሽም ብትሆን አልተቀናጀምና ያችን ያቀናጀ ልጅ አለና ለሱ እንኳን ገንዘብ ተሰብስቦ ያዙ ሲባሉ ካህናት እንደ ታሪክ እንኳን የሰማሁት አረ በፍጹም እናንተው እንደ አይነት ሰዎች ናቸው። ይሄን ያህል የነበሩ ካህናት ናቸው። አሁን ግን ቀየር ናቸው እና ወደ ግሩፕ ውስጥ ገቡ። ግሩፕ ብቻ ሳይሆን እሱም ገብቷል። አሁን የምንለው ጸጋ የለም። ያን ነገር ትነጠቅና የምድራዊው ነገር ማሳሰብ ጀመረ። አዎ በቅድስት ሀገር ኢየሩሳሌም አብረን ነበርን ከብፁዕ አባታችን ብፁዕ አቡነ ሰላማ ጋር። በጣም መልካም ምስኪን አባት። ምናልባትም አባት አለን ብለን ጣት አንስተን ከቆጠርን የምሬን ነው አንድ አባት ናቸው። የምሬን ነው። ስለሳቸው ሳልናገር ባልፍ ይከብደኛልና ጉዞ እየሄድን ቀርሜሎስ ተራራን እየወጣን ገዳመ ቆሮንጦስንም እየወጣን እንደ አባት መከበርም መንከባከብም ያለብን እሳቸውን አይደለ? በጣም እሳቸው ወደኋላ መለስ እያሉ አይዞ ይላሉ። ደከም ብሏቸው አረፍ ካሉበት ድንጋይ ላይ እናቶችም ወጣቶችም እሳቸው ጋር ሲደርሱ ተነስተው ያስቀምጣሉ። ደነገጥኩ። መልካም አባት፣ እጅግ በጣም የሚያስገርም መልካም አባት። አምጡ ብለው ማዘዝ ሲኖርባቸው የሚፈልጉትን ነገር ልጆቼ እንደው ይቺ ነገር ትኖራችኋለች እንባ ባይኔ እስኪያቀርብኝ ነበር። የአባትነትን ልክና ማድረግ ነገዱባቸው እና አያውቁም። እኚህ አባታችን አያውቁም ይሄንን በደል። ይኸውልህ እሳቸው ፊት የሚቀርበው ነገር መልካም ነው። ገብቷል። ልጆቼ በርቱ ብለው እኔ ቁጣም የሚያውቁ አይመስለኝም። ከጸሎት ኦፖርቹኒቲው ነበረኝ ፊት ለፊታቸው ማግኘት አይደለም። ቤተክርስቲያኑ ላይ ሊባርኩ ሲመጡ ያንን በረሃ በአመቱ 3 4 5 ይመጣሉ። ችግሩን ለመፍታት ይሞክራሉ። ገብቷል አይደል? እሳቸው ፊት የሚቀርበው ሌላ ነው፣ የሚኮነው ከጀርባ ሌላ ነው። የእሳቸው የሆነ አንድ የተቀረጸ ፍላሽ ባክ ይያዝና የሚደንቀኝ ልንገርህ። እሺ ግን ዝብርቅርቅ አደረኩት። እውነት ምንድነው መሰለህ ስሜታዊ ስለሆንኩ ገጣጥመን እንሰማዋለን። አስቤ ስለ ሰውን ለመውቀስ አይደለም። አሁንም ካለንበት ነገር እንመለስ ነው። ገብቷል። እና በቃ ግን ችግር የለውም። ምንድነው መሰለህ ቤተክርስቲያኗን እንደዚህ እንሰራታለን ተባለ። ራሱ ሰበካ ጉባኤው የራሱ ፍቃድ ሰጠ። ወረዳ ቤተ ክህነቱ ፍቃድ ሰጠ። እንግዲህ ምንድነው አገረ ስብከቱ ፍቃድ ሰጠ። እኛ አባት ፕሮፖዛላችሁን አቅርቡ የምትሰሩትን። እንግዲህ እነዚህ ተጽዕኖ ፈጣሪዎች ሁለት ናቸው። ፕሮፖዛላችሁን አቅርቡ። ሁለቱ እነማን ናቸው? ኤልሻዳይ እና ተርቢኖስ። እንደው ብትችል ሁለቱን የሆነ በሚዲያ ተቀርበው ሚዲያዎች ኤልሻዳይ እና ተርቢኖስ ሚዲያም ነው የጉዞ ተጽዕኖ ፈጣሪነታቸው በምንድን ነው? ጉዞ እነሱ ብቻ ናቸው። መሰረቱ ያው ጊዮርጊስ ነው። ኦኬ መሰረቱ ጊዮርጊስ ነው። ሚዲያው የሚንቀሳቀሰው በጊዮርጊስ ነው እንጂ ሌሎች አይነት ሚዲያ ስራ አይሰሩም። በቃ ጊዮርጊስ ነው መሰረቱ፣ ጊዮርጊስ ነው። ጉዞውንም ለማስታወቂያ ነው የሚጠቀሙበት። ከዛ ውጪ አይሮን ነው እንግዲህ ያን ያህል እንትን አላውቅም ከውስጥ ያለው። እስኪ ወንድሞቻችንን በእርግጠኝነት በሚቀጥለው እናገኛቸዋለን። እንደው እባክህን አንድ እንትን የምልህ ሁለቱም ሚዲያዎች ቀርበው ያለውን ችግር ያውቁታል። ይሄንን ችግር እነሱ የሚሰራው በማን ነው?
በእነሱ ነው። ስለዚህ በጣም ጥሩ ነገሩ አንተ ያነሳህልንን ለተጠያቂ ሆነው ለነሱ እናቀርባለን። ምክንያቱም ሁለቱንም በተለያየ አጋጣሚ አግኝቻችኋለሁ። በዚሁ በበርሜል ጊዮርጊስ ገቢ ማሰባሰቢያ ወቅት ወንድሞቻችንን አናግሬያችኋለሁ። ያሉ ችግሮችን በተወሰነ መልኩ ለመስማት ፈልጌ ነበረ። ምን ፈራው የድህነት ቦታ ነውና ያንን የድህነት ቦታ እንዳላሰናክል። ብዙ ሰው መዳን ይፈልግበታል። ብዙ ሰው የበርሜል ጊዮርጊስ ውለታ አለበት። ብዙ ሰው እዛ ደጁ በረገጥኩ የሚል ስለትም ጭምር አለበት፣ እኔን ጨምሮ። ኢቭን ያንን የገቢ ማሰባሰቢያ ከመስራታችን በፊት ሄደን እንድንመለከት ነበር የኔ ጥያቄ። ምክንያቱም የምናሰባስበው ማየት አለብን የሚል በወቅታዊ ምክንያት አልተቻለም። ግን የኔን ልጆች ሁለት ባለሙያዎች ወንድሜ አራያ መካሻ እንዲሁም ከካሜራ ባለሙያ ጋር ሄደው ተመልክተው መጥተዋል። እግዚአብሔር እንግዲህ ጊዜ ስጠንና ያዩትን እንደ ነጋሽ ሚዲያ ከወንድሜ አራያ መካሻ ጋር ቁጭ ብለን እንጨዋወታለን። እንደዚሁ ደግሞ ተጽዕኖ ፈጣሪዎች ናቸው ያልካቸውን ሁለት ተርቢኖስ እና ኤልሻዳይን ደግሞ እናመጣቸውና ይመጣሉ የሚል እምነት ስላለኝ ከነሱ ጋር እንጨዋወታለን። ለጊዜው ግን እስቲ አንተ ጋር ያለውን እውነት ደግሞ ቀጥልልን እና እንደነገርኩ ጉዳዩ አሁን የጥቅም ነገር አለ እዚህ ውስጥ። ጉዳዩ ለሰበካ ጉባኤው የማይመች ከሆነ ሰበካ ጉባኤው አሁን ባለው ሁኔታ ኩርፊያ እንዳለ እነግርሃለሁ። ሰበካ ጉባኤው ራሱ አይስማማም ኖ ከሀገረ ስብከቱና ከወረዳ ቤተ ክህነቱ ጋር። ለምን? ጥቅም ነው። ከዛስ አሁን ይኸውልህ ይሄ ጉዳይ ሲጀመር ይሄ እንደዚህ ቤተክርስቲያኑን እናስተካክላለን እናለማለን በሚል ጉዳይ ሲጀመር ሁሉም የራሳቸውን አቀረቡ። ዲንዲንዲንዲ እኛ አባት የእሳቸውን ጸሐፊ አሉ ከፋፍለው ሰጧቸው። በዚህ ሚዲያ ይሄንን በዚህ ሚዲያ ይሄንን ለምን ሽኩቻ እንዳለ ስለሚያውቁ ይሄን ስሩ አሰሩ ብለው በቤተ ክርስቲያን አካውንት ተከፈተ። አገኘኝ አይደል? ይሄ ያለ ቤተ ክርስቲያኑ ችግር እንደፈጠረ ሲታወቅ የሆነ አካል እጥፍ ብሎ መጀመሪያ አባቶቻችን እንደገለጹልን እንደነገሩን ነበር። ገብቷል? አሁን እነሱ እዚህ ጋር አለመታዘዝ ሲኖር እነሱም አሁን ጉዳይ ላይ ናቸው። ያው ምንድነው ግንቦቱ የካህናት ርክበ ካህናት ላይ ጉዳይ ላይ ናቸው። አካባቢውን ትንሽ አለመረጋጋት ያ ችግር ስላለ በተለይ እሳቸው ችግር የለም አሁንም 2-3 እኔ አግኝቻቸዋለሁ እዛ ቦታ ላይ። ግን ይሄ ጉዳይ ላይ ስላለ እርግጠኛ ነኝ ሙሉ አቴንሽናቸው ወደዛ ነው። የዚህ ሁሉ ውጥንቅጥ 3 ዓመት እንደቆየ ሰው በጣም ብዙ ነው። 3 ዓመት አሳሪና ፈቺ የሚባል ነገር አለ እዛ። ምንድነው አሳሪና ፈቺ? አሉ። ምንድነው አሳሪ? አንተም አሳሪና ፈቺ ነበርኩ። ምን ማለት ነው አሳሪና ፈቺ? ማሰር መፍታት ማለት እዛ ገብተህ ጸበል ውስጥ የሚያስሩ ነው። የሚያስሩ ለጸበሉ እንዳትታገል። አሁን ለምሳሌ የሚናከሰው ሊኖር ይችላል። ከፍራቱ ተሰብሮ ከሚፈር ሊወድቅ የሚችል አካል አለ። ያ እንዳይሆን ከፈቶ ሮጦ የሚያመልጥ አለ። ያ እንዳይሆን የሚቆጣጠር ምንድነው የሚከፈላችሁ? በነፃ ማንም አይከፍላችሁም። እዚህ ውስጥ ራሱ ብዙ ፈተና አለ፣ ብዙ ጉዳይ አለ። በአሳሪ ፈቺ የሚለመን ገንዘብ ግን ልጆቹ መልካም ናቸው። አሳሪ ፈቺ በቀን አንዴ እሱንም ድርቆሽ ምናምን አሁን ተሻሽሎ ህብረተሰቡ ምዕመኑ አዋቶ በሚሰጠው ከህመም የተፈወሱ ወንድሞች ናቸው። እኔ ነጋሽዬ እዛ ቦታ ላይ ደርሶ ሀሳቡን የማይቀይር የለም ማለት እነዚህ ልጆች ችን ነው የሚያካክሉት። 100-200 ኪሎ ያለውን ሰው በአንድ እጅ ይዘው ነው ውርውር የሚያደርጉት። ከየት የመጣ ጉልበት ነው? ራሱ የእግዚአብሔርን ኃይል እዛ ጋር ታየዋለህ። ቁጭ ብለህ አንተ ገና ታስረህ ታየዋለህ። ትህትናቸው አክታ በእጅ በባሊ አናፍጠው እንባ ጠርገው የተጸዳዳ ሰው አጥበው እኔ ማየት
ስለነበርኩበት አይደል? አዎ እሺ። እና መፍትሄው ምንድነው? እሱ አሁን ይሄን ሁሉ ችግሮች አይታል። መፍትሄው ምንድነው ብለህ ታስባለህ? መፍትሄው ምንድነው መሰለህ? ለህብረተሰቡ አዌርነስ ፈጥረን ህብረተሰቡ በየዋህነት ከዚህ በኋላ የሚያደርገውን ሲጀመር ለማይደርስ ነገር ባካችሁ አታድርጉ። ይሄን አስተላልፍ። በቤተክርስቲያኑ አካውንት ቢሰጡስ ይደርሳል? አሁን ቤተክርስቲያኗ አካውንት ተዘግቷል። ቤተክርስቲያኗ ክስ ላይ ናት እንዳልኩ ህንፃዋ። በዛ ቤተክርስቲያን አካውንቷ ተዘግቷል። አገኘኛል እኔ እንደምለው ራሷ ወይ ቤተክርስቲያኗ ሚዲያ ላይ ወጣ የራሷ ሚዲያ ከፍታለች። እዛ ላይ ወጣ ተጠያቂነቱን ወደ ራሷ የምታመጣበት እስካልመጣ ድረስ እኔ ህዝብ ይህን ነገር ቢያቆም በማንም አካውንት ባይሰጥ በቃ ለእኔ ላክልኝ እሺ እንደዚህ አድርግ ብለህ ማድረግ አለማድረግኝ በምን ታውቃለህ? ወይም ደግሞ ምን 40-60 አስባረገው ኮሚሽን ደግሞ አለ ለካሱ ገብቶ ካለ አይደል ስንት ነገር ይደረጋል። ስንት ፈተና አለባቸው እዛ አስጠማቂዎች። ሉክ 4 ሰዓት 2015 ላይ በወር አንዴ በ15 ቀን አንዴ የሚደርሰው ሰው አለ። ምን ያህል የሰው ብዛት ቢኖር ነው ሚዲያ ሰው የሚከታተለው ነው? ኮሜንት ሴክሽን አለው አይደል? ሜቢ ትመለከተው በደንብ ያደርጉታል ከታች። እሺ በሳምንት አንዴ አሁን ስለ ሀተቱ ራሱ ልምጣለ። እሺ በሳምንት አንዴ ወይ በ15 ቀን አንዴ የሚደርሰው ሰው አለ። የዛኔ ሀተት አልነበረ። የሚገርም ሽንት ቤት መሰረተ ልማት እንላለን አይደል? እንዲህ ብጥስጥስ ያለው ቆርቆሮ ውስጥ 5 ለሴት 5 ለወንድ ብቻ ነበር ሽንት ቤት የነበረው። ለምን ሀተት አልተነሳም? ይሄን እውነት ለምን አልተነገረም? ለምን ይገላል ይባላል? ጸበሉ በፍጹም አይገልም ሰው። እኛ ያመጣነው ጥፋት ነው። አሁን የሆኑ ሰዎች የሆነ ነገራቸውን ለመሸፈን ጸበሉ ወደ ማጥላላት ተጠቃሚው ግን ራሱ ነበር። ገብቶ ካለ አይደል በህመሙ ሰው ሞቶብናል ምናምን ብሎ መግለጫ ሰጠ። ሞቶብናል ሲባል ምዕመኑ ምን እየሰማ ነው? አዛቡ ምን ሊያደርግ ነው? ይሄን ማስተዋል ሴት ልጅ ከነ ፔሪዷ ትገባለች ማለት እኔ የተጠመቀ ቢያወራ አይከብደኝም። የጉዞ እንኳን ማህበር ሆኖ እኔ ከ1 ቀን ወይ ከ2 ቀን በላይ ወይ ከ3 ቀን በላይ ከተጠመቀ እኔ እቀጣለሁ። የጉዞ ማህበር አዘጋጁ እኔ እቀጣለሁ። ይሄን ያለ ሰው ካልሆነ አንተ ጠረኝና ህዝብ ፊት ውቀሰኝ። ጥራኝና ይሄን ብለሃል ና ህዝብ ፊት ይቅርታ ጠይቅ በለኝ። ይሄን የሚል ሰው ይሄ ገቢ የሆነ ሰው ይሄ ሁሉ ጸበሉ ላይ ተዛበትን አንድ ማንሳት ላይ ጠበቅብኝ ይችላል። ይሄ ሁሉ ስሜት የሚያደርገኝ ነገር በአንድ ሚዲያ ላይ ስጋው ደሙን የምቀበል ሰው ነኝ ብሎ ይሄ ሁሉ እኛ የፈጠርነው ነው። ስጋው ደሙን የምቀበል ሰው ነኝ። እዛ ጸበል ቦታ ሄጄ ግን ሲኦልን አየሁ። እኔ እንዴት በስጋው በደሙ ያለው ሰው ነኝ እንዴት ሲኦልን አያለው እንዴ ብሎ በሚዲያ ቀርቦ ያ ቦታ የአጋንንት ጸበል ነው፣ አጋንንት ነው እንደዚህ የሚያደርገን ተባለ። ወንድም አለ እኛ አጋንንት ነን እንጂ ጸበሉ አይደለም። ምን አለ ያሳቀኝ፣ እዛ ጸበል ቦታ ያሉ ሰዎች ረጅም ጊዜ የቆዩት ተስፋ የቆረጡ ደካሞች። ወንድም አለ ምን ይላል መጽሐፍ? ምን ይላል? እንደው እስቲ እባክህን እርዳኝ፣ በእኔ አያምርም። ምንድነው ስራብ አበላኸኝ ወይ? ስጠማ አጠጣኸኝ ወይ? ስጋው ደሙን እየወሰድክ አንተ ይሄን ካልተመለከት ሲጀመር ለዛም አልበቃህም። አብዬ ምን አለ መሰለህ እንዲህ አይነት ሀሳቦች የሚያስቡ ሁለት የታመመን ሰዎች አለን በዓለም። አንዱ የታመመ ለድህነቱ ቤተክርስቲያንን ፍለጋ ይሄዳል ወይም ወደ ጸበሏ ሄዷል። እኚህ ትክክለኛ ታማሚዎች ናቸው ፈውስን ፍለጋ። ሁለተኛ ታማሚዎች ደግሞ አሉ ራሳቸውን ጤነኛ ብለው መልካም ነገርን የሚያውቁ በምድር መኖራቸው ግድ ነው። የቤተ ስርዓቷን ለማጥላላት ላይ የተጠመዱ የቤተክርስቲያን ጸበል አይፈውስም የሚሉ ይኖሩ ይሆናል። እነሱ ለምን ተፈጠሩ ብለን ልንጠይቅ አንችልም። የሚገባኝ ግን ይሄ ህዝብ በብዙ ነገር ታምናል፣ ፈውስ እንፈልጋለን የሚፈውሰን። የዚህ ጸበል ተአምራት ደግሞ ፈውሶ እያሳየን እኮ
ብዙዎችን ከመጥፋት እየመለሰ እያሳየን ነው። ከመስመር የወጡትን ወደ መስመር ገብተው እየተመለከትን ነው። እኔ ከዛ ይልቅ የፈውሱ ጉዳይ ሳይሆን የሚያነጋግረን በፈውሱ ቤት ውስጥ አለን የሚሉ ሰዎች በዕለት ተዕለት እየተለወጡ እያየናቸው አትሊስት ስለለውጣቸው ማመስገን ሲኖርባቸው የለወጣቸውን አምላክ ደግሞ ቤቱን ወደ ማቆሸሽ ሄደውብናል። ለዛ ነው የታፈነው እውነት ብለን መድረክ የዘረጋ ነው። ያሉባልታ መድረክ አይደለም። በጣም እንደ ሰው ክብር ያለን ሰዎች ነን። ከዚህ የሚገኝ ፍራንክም ይቅር። ምክንያቱም የቤተክርስቲያንን ሚዲያ መረጃዎች አውጥተን በዛ ልክም አንተም በግልህም ለራስህ ላታንስ ትችላለህ። አላቅም ሁላችንም እና ሌላ ልንሰማቸው የሚገባ በተለይ ምዕመኑ አሁንም ሲሄድ ጥንቃቄ ማድረግ ያለበት ጉዳይ የምዕመኑ መጠንቀቅ ቤተክርስቲያኗ ስርዓቷ እንዲጠበቅ ዋነኛ መንገድ ስለሚሆን እኔም ይሄ ነው ሀሳቤ። በቃ አዎ። እና ያለ ነገር ካለ ነገርና እናጠናቅ። በዚህ ላይ ይጠየቃሉ የምንላቸውን ከሀገረ ስብከቱ እስከ ወረዳው ወንድሞቻችን ሚዲያ ተርቢኖስ እና ኤልሻዳይንም በብዛት ይህንኑ ስለሆነ ምንድን ነው የሚለውን ነገር በደንብ እንጠይቃቸዋለን። ከምንም በላይ ደግሞ በርሜል ጊዮርጊስ ሄዳችሁ ተጠምቃችሁ ታሪካችሁ የተቀየረላችሁ ትላንት ከነበራችሁበት ማንነት ወጥታችሁ ዛሬ እርሱ ባስቀመጣችሁ የክብር ወንበር ላይ የተቀመጣችሁ ቤቱ እንዳይቆሽሽ፣ ቤቱ እንዳይፈርስ፣ ተዘግቶ እንዳይቀር፣ ለሌሎች ፈውሱ እንዲደርስ ስለ እውነት ስትሉ ስለተደረገላችሁ ስትሉ ከስር ባለው ስልክ ቁጥር እየደወላችሁ ለኢንተርቪ ቀጠሮ ምስክርነትንም ያያችሁትንም ለመናገርም መምጣት ትችላላችሁ ለማለት ስለፈለግኩ ነው። እስኪ ንገረን። እና ምንድን ነው የምልህ እንደነገርኩ ሚዲያዎች ራሱ እየተቀባበሉ ሌላ አይነት ነገር ኢቭን እኛ ራሱ ክርስቲያን የሆኑ ሰዎችን በታተሙ ስለ ጸበሉ ስንት አባቶች ይሄ አይባልም ይሄ አይደረግም ተባለ። እዚህስ የሆነው የሆነ ቲፎዞ እነሱ ስንቱ ወቀሰ። አየህ፣ ይሄ ሁሉ ከየት የወጣ ስራ ነው? ከውስጥ አይደለም። ሁለት መሰረተ ልማት ቤተክርስቲያኗ ሐውልት አይደለም ያስፈልጋል። ቤተክርስቲያኗ የማይገባ ቦታ ላይ አዳራሽ አይደለም ያስፈልጋል። የሚገርምህ አሁን ተሰራ ተብሎ ፈርስት ኢምፕሬሽን እንዲህ ነው። ንግድ ላይ ያለ የሆነ ሰው ገና ልክ እንዳየው ድንግጥ እንዲል የምትፈልጋቸው ነገሮች አሉ። ንግድ ላይ እና ሰው እንዲሳብበት የምትፈልጋቸው አሁን ቤተክርስቲያኗ ላይ ያለው እሱ ነው። የሚገርም እዛ ጋር ሌሎች የድሮ አዳራሾች አሉ። ከሀተቱ 2015 መልስ ሽንት ቤት ስለሌለው ተብለን በግል እኛ ራሳችን ቆፍረን ሽንት ቤት የሰራንበት ቦታ የማርያም ቤተክርስቲያን መቃብር ቦታ ነው። ሰው እዛ ያለ አዳራሽ እየመጣ ሲጠቀም ሽታ መጣና የዛም አካባቢ ሰዎች መጥተው ተኩስ ሁሉ ነበር። ሽንት ቤቱ ፈረሰ። ለእይታ ሲባል አሁን የተሰራው አዳራሽ እዛ ጋር ነው። ምን ለውጥ መጣ ታዲያ? የነበረው አዳራሽ አገልግሎት ላይ ያለው ሌላ አዳራሽ ግን ገና መኪና ላይ ግብት ሲል አይቶ ዋው ለውጥ አለ። ውስጡስ ከቤተ ክርስቲያኗ 41 ክንድ ከራቀ እኔ እንቅጣኝ። ግን ይሄ የምትለኝ ነገር በዚህ ዓመታት ውስጥ ተሰርቷል ብሎ ለሪፖርትነት የሚቀርብ ነው። እንደ በርሜል ጊዮርጊስ አሁን እኛ የምንለው ህዝበ ክርስቲያኑ እንግዲህ ያው ለራስ ሲቆርሱ አያሳንሱ ይሁን ኢትሶኬ ሙታንሳን እንተውና ሌሎች ገዳማት ላይ የምናየው አለ። በተሰጠ ልክ ኢትሶኬ ለአብነት እናንሳው፣ ሰሚነሽ ኪዳነ ምሕረትን እናንሳ። እጅግ የሚያስገርም ልማት በ2 በ3 ዓመት ውስጥ አይተናል። ከህንፃ እስከ ግቢ ወለል፣ ከገበሬዎች የጽዋ ቤት እስከ መቃብር ስፍራ ሁሉ ተደርጎ፣ ምክንያቱም ቤተክርስቲያን በዙሪያ ያሉ ምእመንን የምትገፋ አይደለች፣ ከሌሎች ዓለማትም የምትሰበስብ ናት። ስለዚህ ለልጆቹ መኖሪያ ለራሱ መገበሪያም እንዲሆነው አርሶ የሚበላን ምእመን ካሳም ሰጥተህ በተሰጠው ካሳ ላይ ልማትን አስፍተህ ምእመኑን አሳረፈ ቤተክርስቲያኗ የምትሰጠውን አገልግሎት ነው መካፈል ያለብህ እንጂ እንደው ለተራ ሪፖርትስ የሚሰራ ነው ወይ? ከዚህ በላይ መሰራት አይችልም ነበረ ወይ? በርሜል ጊዮርጊስ ላይ በወርቅ ቢሰራ ያንስበታል። አይተው እኮ ተስፋ ቆርጠው የሄዱ እንደው ሰውን መመዘን ባይኖርብን ትልልቅ ባለ ተስፋዎች ነበሩ። እኔ በግሌ ከአንድም 2-3 መሬቱን አሁን የግለሰብ መሬት ነው አላልኩም፣ እርሻው በሱ ሁሉ አሁን ብዙ ሽኩቻ አለ። እሱ ሳይፈጸም ሐውልት ይሰራል።
እሱ ሳይፈጸም ሲፈልግ ሰውየው ልንገር አሁን እቺን ሰሞን እቺን አመት ተዋት እንጂ በራሱም ችግር በአንዳንድ ነገር ተዋት እንጂ ሲፈልግ ይዘጋዋል። ማለፍ አትችልም። መንገዱን ይዘጋዋል። ስለዚህ ጸበሉም ይዘጋል። መሳሪያ አለ፣ ወንድም አለው፣ ይዘጋዋል። የሚደግፈውም አካል አለ፣ ይዘጋዋል። ጸበልተኛ ለስንት ጊዜ ተቋርጦም ነበር በሱ የተነሳ ሚዲያ ላይ ግን አማኝ ነው ይሰው ምን ያርግ ወንድም ማለት እሱስ ምን ያርግ? ስንቱ እየሸወደው እኮ ነው። አማኝነቱ ልክ ነህ ከታቦት አታጣሉኝ ይላል፣ ግን መፍትሄ አልተሰጠው። ውስጥ ያለው ሰው ነው መፍትሄ የማይሰጠው። መፍትሄ አልተሰጠው። ትክክል ምን ያድርግ? ይሄን ደግሞ ምንድነው መሰለህ እኔ የምመጣና የሆነን ሰው አናግራለሁ፣ ቤተክርስቲያኗ በምታውቀው መንገድ እንደመሄድ በግል ያናግራሉ ባለተስፋውንና ባለመሬቱን። እኔ ምን አግብቶኝ ነው? እንደዚህ አይነት ሰዎች እስኪወገዱ ድረስ ህብረተሰቡ ምእመኑ ያቁም እዛ ቦታ ላይ በቃ። አዎ ጸሎት እንትን ምንድነው ድህነት ቢያስፈልግም ግለሰቦችን እያካበትን ስለሆነ ቆም እንበል። ስለዚህ ያ ሰው ይዘጋዋል። ሲዘጋው ጸበል ጉዞ መምጣት ብቻ አይደለም፣ እዛው ተገኝተ ጸበል ቦታ ካልወረድክስ እቺን አመት እንደውም ትንሽ ሰላም ነው። እስከ ሞት እኮ ህይወት ውስጥ የተደራረሱ ሰዎች ነበሩ። ሰውየው መሳሪያ አውጥቶ አስብ ገብቷል። የማይፈልጉ አካላት አሉ እንዲከፈለው ገብቶካል። የሚያይ ሰዎች ደግሞ እኔ እርግጠኛ ነኝ ኮሜንት እንደሚሰጡበት አገኘኝ። ያ ሁሉ ሶሉሽን ሳይኖር እኔ አንዳንድ ያልጣሙኝ ነገሮች አሉ። እስቲ ግለሰቦቹ ራሳቸው ሲመጡ የምጠይቃቸው አንዳንድ ጉዳይ ከዚህ ከበርሜል ጊዮርጊስ ጋር በጣም የሚገርሙኝ አሉ። እመልስልሃለሁ፣ ውስጠ ሚስጥሩን ስለማቅ እመልስልሃለሁ። አንድ አይነት እንደሚሆን እርግጠኛ ነኝ ቃላችን። እኔ ወይ ካህን ሆነ መስቀል መያዝ አለብህ፣ ግን እንደ ካህን የሚያደርጋቸው ወይ መነኩሴ የሆነ በባት መወሰን አለብህ። በባዶ እግር የማይገቡኝ ብዙ የተቀቡ ነገሮች አሉ። ወይ ደግሞ የቤተ ክህነት አስተዳደር ሆነ በቤተ ክርስቲያኗ መዋቅር ውስጥ ሆነ ተከፋይ መሆን አለብህ፣ ወሳኝ መሆን አለብህ። ወይ ባለቤት ነኝ ብለህ ምዕመኑን አግልለህ ጸበሉን መሸጥ አለብህ። የማያቸው ብዙ ነገሮች አሉ። የሚመለከታቸው ሁሉም ሲመጡ ከብፁዕ አባታችን ጀምሮ የምንጠይቃቸው ጥያቄዎች አሉ። ከብፁዕ አባታችን ጀምሮ ይሄ ለኔ አይደለም፣ ይሄ ለኔ አይደለም። አንተው እውነት ሁሉ ልብ ውስጥ ያለ ነው እርግጠኛ ነኝ። አንተው ምክንያቱም መሰረታችን ቤተክርስቲያን ናት፣ ምንም ጥርጥር የለውም። በዚህ ሂደት ውስጥ ደግሞ ማንንም የማቆሸሽ ፍላጎት የለንም። እግዚአብሔር ጋር ይቅር ተባብሎ ራሱ በንስሐ የሚመለስ ምዕመን ካለ እግዚአብሔር ይቅር ያለውን እኛ እንደ ጀርባ ቅማል የምንከተልበት የምናሳድድበት የተለያየ ምርመራ ስራ የምንሰራበት ምንም መንገድ የለንም። እውነቱን አውቀን ግን ፈውስና በረከቱ እንዲቀጥል ምዕመኑ እንዳይበዘበዝ ቤተክርስቲያኗ ልዕልና እንዲከበር በዙሪያ ያሉ አማኞች ወይም ደግሞ ነዋሪዎችም ጭምር ቤተክርስቲያንን እንዳይዳፈሩብን። ዛሬ በመሳሪያ ማመን ከጀመረ ነገ ታቦቱም የለም ብሎ ሊያስብ ይችላል። ውስጥ ላይ እንደሚደረገው ኃጢአትና ድፍረት የመጀመሪያ ተጠራጣሪዎች የመጀመሪያ ከሃጂዎች አማኞች ነበሩ። ስለዚህ እነዚህን አማኞች ወደ ከሃጂነት እንዳይቀይሩብን በውስጥ ያሉ ግለሰቦችን ሃይባይ ልንል እንገባለን። አንተ የጠራሃቸውንም አንተ ያልጠራሃቸውንም እውነቱ እስኪወጣ በመላው ዓለም ያሉ ተመልካቾቻችን ካሉ በስካይፕ ይበሉት በምንም ነገር ይሄንን ጉዳይ እንቀጥለዋለን። አንተም እንግዶችን በማምጣት ትሄድልናለህ ብለን እናስባለን። የሰዓት ጉዳይ ግን እንግዲህ ያሳርፈናል። በክፍል 2 በክፍል 3 መምጣት ካለብንም እንመጣበታለን። ለዛሬ ይቀራል የምትለው ነገር ካለን ግን ንገረንና እንሰነባበት። እኔ ምንድነው ለዛሬ ይቀራል ብዬ የምልህ አንድ ሀሳብ አለችና ቤተክርስቲያኑ ሀተቱ እንደኔ ሊያስተምረን ነው። ሰው ሞተም የተባለው በማገናኘት ሁሉ ይችላል። ጤና ቢሮዎች የታመመ ኳራንታይን ተዘጋጅተዋል። ትልቅ ኳራንታይኖች ተዘጋጅተዋል። እዛ ትተህ መሄድ ሲገባ ህመሙ በንክኪ ነው አይደል? እንደ ዓለም እናውራው በንክኪ ነው አይደል? ሰው የታመመ ሰው ይዘህ ስትሄድ ምን ይሆናል? ያ ሰው ወጥቶ ሌላ ይበክላል አይደለም? ስለዚህ እዚህ ትታችሁ ሂዱ ነው የሚባለው። ይዘው ነው የሚሄዱት። 290 ኪሎ ሜትር ነው ከዛም በላይ አይደው ነው ከተሳሳቱ።
በረሃ ነው። ሕክምና ምንም አታገኝም። መንገዱ ራሱ ያደክማል። የሄደ ሰው ጠይቅ። በዛ ላይ ያ ህመም ተጨምሮብህ በውስጥ ያለውን ፈሳሽ ነገር ውሃ የሚጨርሰው መንገድ ላይ ሰው ይሞታል። ይሄ የማጥፋ ነው። እግዚአብሔር ነው እውነት። አንዳንዴ እኮ ወደ ላይ ወቀሳውን ወደ ላይ እያደረግ ነው። የራሴን ጥፋት ወደ ወቀሳውን ወደ ላይ የማጥፋ ነው። ኳራንታይን ተዘጋጅቷል። ያ ሰው ታሞ ለምን ታመምኩ እኮ አይባልም። ከታመመ እሺ በቃ ታመመ ይቅር። ለሱ አሁን ጉዞ ሲወስዱ ኃላፊነት ወስደው ነው አይደል? ከሚያገኟት ላይ ለዛ ሰው ላለማድረግ ሲባል ትተውት ነው ይዘውት ነው የሚሄዱት። ገብቶሃል አይደለም? ስለዚህ መንገድ ላይ ይሞታል። ጸበሉ በሀተቱ ተከስቷል፣ ሞተ። ለምን ሞተ? ሕክምናው በጣም ቀላል ነው። ህመሙ ከባድ ነው። ወዲያው አጣዳፊ ገዳይ ነው። ገብቷል? አሁንም ህመም አይደለም። ታመው ደግሞ ከድውያቸው የተፈወሱ እኔ አገናኛለሁ፣ ምስክርነት አመጣላለሁ። ታመው ከድውያቸው የተፈወሱ። እኛ ግን ምንድን ነው መሰል እግዚአብሔር ሰው ታሞ እንደዛ ሲሰቃይ ለምሳሌ እኔ አልበልህ ሌሎች ልጆች ታሞ ወደ ቮሚት ሲያደርጉ ወደ ታች እኩል ነው የሚያደርጉ። ያን እቃ የሚያጡ በባዶ እጃቸው ለምን አይታመሙ? መልስልኝ። ህመሙ በንክኪ ከሆነ ለምንስ የሄደ ሰው እዛ የረገጠ ሰው ለምን ሁሉ በአንድ ያልታመመ? ለምንድን ነው? ተመርጦ እኮ ነው የተመረጠ ነው ይመስል የሚታመሙ። እኛ አይተን ከስህተታችን እንድንማር ሰው ሲታመም አይተን ደንግጠን እንድትቆጠብ ከስራ ከተግባር ገብቷል። በህክምናውም ደግሞ ጤና ቢሮዎች ንጽህናችሁን ጠብቁ። ለንጽህና የተደረገ ነገር የለም። መሰረተ ልማት ይሉሃል፣ አዳራሽ ምናምን ይሉሃል፣ ጸበል መጠጫ ይሉሃል። ጸበል መጠጫው ንክኪ እኮ ነው ህመሙ። መሰረታዊ ነገር ካልተደረገ እሱንም ዝም ብለን ከመመኑ ገንዘብ ማግኛ አይደለም። ህመሙን አሁን መግታት ይቻላል። እስካሁን አለ ህመሙ። ይሄው ስንት ዓመቱ መግታት ይቻላል። የሚደረገው እንደዚህ ልንሰራ ነው እየተባለ ገንዘብ ነው የሚሰበሰበው እንጂ በፕላን እኮ አሁን ህመሙን እንታደገው። ከዛ በኋላ ደግሞ ወደ እቅድ እንዴት አርገን መንስኤው ምንድን ነው? የጤና ተቋማት አሉ። በመንፈሳዊም እኮ ሰው ባይተው ያለ እግዚአብሔር አንተ እዚህ ጋር መገኘትህ እኮ ወይም እንደዚህ አይነት ሁኔታ ውስጥ መግባት ያለ እግዚአብሔር ፍቃድ ነው። ስለዚህ ያለ እግዚአብሔር ፍቃድ የሆነ ነገር የለም። ጸሎቱ አባቶች፣ ዲያቆናት ራሱ ጉዞ ጥፋቴ ምንድን ነው ብሎ ራሱ መለስ ብሎ ቢጠይቅናል። ከኔስ ቢሆን ከኔስ ቢሆን ሁላችንም ምእመን እንጂ ህንፃው ስለተሰራ አይደለም ህመሙ የሚቆመው። ታይቶን ተገልጾልኝ ብዬ አልልህም። እኔ ተራ አንድ እንጭጭ የማረባ ሰው ነኝ። አሁን ከዚህ ስወጣ ይሄን መልካም ነገር ተናግሬ የማደርገውን የማላቅ ሰው ነኝ። ገብቶካል? ግን የሚታየኝ ከማስተዋል እዛ ቦታም አሉ ትልቅ ሰዎች ልበልህ፣ ግን ትልልቅ ሰዎች አሉ። እኔ እንደሌላው ደግሞ ሄደው እነማን ናቸው ጸሎት አድርጉልን እንደዚህ አድርጉልን እያሉ እንዳያስቸግሯቸው። ገብተዋላ? ትልልቅ ሰዎች አሉ። ኢቭን ካህናቱ ትልልቅ ካህናት አሉ እዛ ቦታ ላይ ፈተና እንዳይሆኑባቸው እነሱን ጠይቆ መራመድ ሲቻል፣ ጸሎት አድርጎ መፈወስ መዳን ከዚህ ነገር መማር ሲቻል ይሄው እስካሁን አለ። አሁንም ጸበሉ እንደዚህ ሆኖ እንደዚህ ጤና ቢሮ ምንም የሚያውቀው ጉዳይ የለም። እስከ ትናንት ድረስ ጸበሉ መሬት ሳይነካ ወጥቶ ወደ ገንዳ ገብቶ ጤና ቢሮ የሚያውቀው ነገር የለም። ያስቆመው ጤና ቢሮ ነው ከሀገረ ስብከት ጋር የሚያውቀው ነገር የለም። አሁንም ገንዘብ ለመሰብሰቢያ ነው ህዝብ ያለው። ምን እንሰራለን በሚል ጸበሉ ሳይነካ ጸበሉ እንዲከፈት ተብሎ ነው ይሄ እየተሰራ ያለው ሚዲያው እና ጸበሉ ሳይነካ ጤና ቢሮ ምንም አሁን ሲጀመር ልንገርህ፣ ጀርመን ሀገር ሚዲያዎች ዘግበውታል። ካናዳ ያለ ሚዲያዎች ዘግበውታል። ሀተት እንደዚህ ኢትዮጵያ ውስጥ በርሜል ጊዮርጊስ የሚባል ጸበል ተብሎ በእኛ ጥፋት ስንቦ ጠፍቷል። ሰው ወደ እውነት እኔ ክርስቶስን የተወለደበትን ሀገር እንደው እንትን ማያ አይደለም። ሰው ወደ እስራኤል ይሄዳል አይደለም። ወደ ኢትዮጵያ ደግሞ መምጫው ጊዮርጊስ ጸበል ነበር። እኔ የሚታየኝ ተአምር እኮ ነው። ግን እንደ ተራ
ሴቶች ገብተው ከነ ፔሬዳቸው ገብተው እውነት የትኛዋ ሴት ናት ፔሬድ ላይ ሆነ ጸበል ውስጥ የምትገባ? ተዳፍራን የገባችው ስለሱ እንናገር ፈልገን ነው ወይስ እኛ ከሃይማኖቱ ወተን ነው? ሳምንት ሳይቆይ ደግሞ ይሄን ነገር መፍትሄ የምናገኝበት ወንድም አለ ችግር ሰጥቶ መፍትሄ። ስለዚህ ምንድን ኢሹ ገንዘብ ማን እንደሆነ አላወኩም፣ ግን ስላሳቀኝ ነው። ትደርስበት። እሺ እደርስበታለሁ። እንደው ግን ይህን ሁሉ ችግር እየተናገርን ስለ ጸበሉ ለመፍትሄ ደግሞ የሚመኙት አሉ። ዛሬም መሄድ የሚናፍቁ እንዳልኩ ጉዞ አዘጋጆች ዘግተዋል፣ የለም ብለዋል። መሄድ የሚፈልግ ሄዶ እንዴት ይዳን? አሁንም መዳን የሚፈልግ ህዝብ አለ። አክቹዋሊ አሁን ክረምት ነው፣ መንገዱ ትንሽ አስቸጋሪ ነው እንጂ አለ፣ ክፍት ነው፣ እየተጠመቀ ነው ሰው። እዚህም ጋር ማስተዋል ያለብህ፣ እዚህም ጋር ማስተዋል ያለብህ። ወረዳ ቤተ ክህነቱ ሀገረ ስብከቱ ጸበሉን ምን ብሎታል? ዘግቶታል። ደብዳቤም ደርሶ ሊሆን ይችላል። ሀገረ ስብከቱና በወረዳው መዘጋቱ፣ ጤና ቢሮም ዘግቶታል። ጸበሉ ግን እየተጠመቀ ነው። ይሄ ምንድን ነው? ከዚህ ውስጥ ራሱ ምን ትረዳለህ? በዚህ ሂደት ውስጥ ክፍተት አለ። አንድ እህቴ ከአሜሪካ መጣች። እሷን እህታችንን ከአሜሪካ የመጣችውን በጎን ይዘዋት ሄዱ። እዚህ ተዘግተዋል። እነ እከሌ ይዘውኝ ሄዱ አለች። እንዴት የሚል ጥያቄ መጣብኝ። ይቻላል ወይ? እሱን ነው የምልህ። ማለት ህግ ለምን አናከብርም? ያ ማለት ለማሱ ከተዘጋ ግለሰብ ይዘን ከሄድን ኦቨር ነው ማለት ነው ክፍያው። በቪአይፒ ወይም ቪቪአይፒ ጀስት ልክ እንደ ቫኬሽን ጸበል ማስጠመቅ ጀምረናል ማለት ነው። እየለየን በቪቪአይፒ ማለት ነው። ያለው ይጠመቃል፣ የሌለው ይጠብቃል አይነት ነገር እየተገባ ነውና እንደው ይቺም ነገር ስርዓት ብትያዝባት ብለን ለማሰብ ነው። ክቡራን ተመልካቾቻችን ከኛ ጋራ ቆይታን ስላደረጋችሁ ከልብ እናመሰግናለን። ከአብይ ጋር ጀምረናል። እንደ መግቢያ ይሆን ዘንድ ዛሬ ወደ እናንተ ደርሰናል። በክፍል 2-3 በደንብ ይሄ ጉዳይ እስኪጠናቀቅ ድረስ ከእናንተ ጋር አለን። ሀሳቦቻችንን አደራጅተን ማስረጃም አስደግፈን እማኞችን ቆጥረን ከስር ችግሩ እስከ ላይ መፍትሄው ድረስ በደንብ ደርጅተን እንመጣለን። ወንድማችን አብይ ንጉሴ ዛሬ በፍጹም ያለማንም ጎትጓችነት በራስ ተነሳሽነት የተደረገልኝ እልፍ ነውና የተደረገበትን ነገር ማስቆም አለብኝ በሚል እሳቤ ስለመጣ ለቤተክርስቲያን ያለውን ቀናኒነት እያመሰገንን ከኛም ጋር ለነበረው ቆይታ እንደዚሁ ሌላኛውን ምስጋና እየቸርን የዛሬው መርሃ ግብራችን በዚሁ ይጠናቀቃል። ከኔ ጋር ስላላችሁ ስለነበራችሁም ከልብ አመሰግናለሁ። ክቡራን ተመልካቾቻችን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን መልእክት ልከውብናል። እመኑን ከ1 ዓመት በኋላ ምንም አይነት ልመና በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አይኖርም። ይልቁንም የተዘጉ አብያተ ክርስቲያናትን የሚያስከፍቱ አባቶች የተለያዩ ምርቶችን ወደ ተለያዩ ከተሞች የሚልኩ ጥበበኛ እጆች ለእናንተ በረከትን የሚያድሉ ልቦች ናቸው ከዛ የሚፈልቁት። እስከዛው ድረስ የእናቶቻችንን በዓት አጠናቀናል። እንኳን ደስ ያላችሁ። ግን የአባቶቻችንን በዓት ደግሞ ይጠብቀናል እና የእናንተን ምጽዋት እንጠብቃለን። መልእክቱን እንሰማለን። ከዛ በፊት ወደ ግብፅ ሀገር ነጋሽ ሚዲያና የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የሚወስደው የወደ አቢሲኒያ በመተባበር በግብፅ ሀገር ያሉ ቅዱሳን ቦታዎችን የእመቤታችንን የስደት ቦታ እንዲሁም ሌላችን ስፍራዎች ተሳልመን የምንመጣበት ጊዜ አሁን ነው። ምዝገባው በዚህ ወር ይጠናቀቃል። በወርሃ ሰኔ ግብፅን ተሳልመን እንመጣለንና አቅሙ የፈቀደላችሁ መብርሃን ያገዘቻችሁ ከኛ ጋራ ጉዞ እንድታደርጉ ከታች ያሉትን ስልክ ቁጥሮች ተጠቀሙ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የኢየሱስ ክርስቶስ ልደትን በቤተልሔም ለማክበር የኢየሩሳሌም ጉዞ ተጀምሯል። በህዳር ወር በግብፅ ቆይታችን አባታችን ቅዱሱ ሙሴ 10ቱን ሕግጋተ እግዚአብሔር ወደ ተቀበለበትና የካህኑ አባታችን አሮን ያረፈበት መካነ መቃብር እንዲሁም እሳትና ልምላሜ የሥጋና የመለኮት መዋሃድ ምሳሌ የሆነው
ጸጳጦስ ያለበት ቅዱስ ስፍራ የሆነውን የሲና ተራራ፣ ተንጠልጣዩ ቤተ መቅደስ መካነ ማልቃ እመቤታችን ለአባ አብርሃም ሶርያዊ የተገለጠችበት ቅዱስ ስፍራ፣ ታምረ ማርያም የተጻፈበት ጥንታዊ የግብፅ ቤተ መቅደስ፣ እመቤታችን በስደቷ ወቅት ያረፈችባቸው ቅዱሳን መካናት፣ የስምዖን ጫማ ሰፊው ገዳም፣ ገዳማታ አስቄት፣ አባ መቃርስ፣ አባ ብሾይ የሶርያን ገዳማት፣ የሰማዕቱ የቅዱስ ሚናስ ገዳምን ጨምሮ በርካታ ቅዱሳን ስፍራዎችን እንሳለማለን። እርሶም በእኚህ ቅዱሳን ስፍራዎች ተገኝተው ለመብርሃን የልብውን ነግረው በበረከት ይሞሉ ዘንድ የእግዚአብሔር አምላክ ቅዱስ ፈቃድ ይሁንልዎ እያልን በቀረን ጥቂት ቦታ ፈጥነው ይመዝገቡ። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። አድራሻ ቦሌ ብራስ ዮድ አቢሲኒያ የባህል ምግብ አዳራሽ ግቢ ውስጥ። ለበለጠ መረጃ በ0913 27 44 41 በ0927 3566 53 አሊያም በ0927 3566 54 ይደውሉ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የእናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። Thank you.